ክብራና ክብራት እንግዶቻችን እንኳን ወደዚህ በጣም የተለየ መድረክ ፕሮግራም ላይ እንኳን በሰላም መጣችሁ። ትንሽ በተን ያልን ሰብሰብ እንላለን አንድ አካባቢ ላይ ነን። እሺ ያው እዚህ ርዕስ ላይ እንደምናየው በጣም የተለየ ፕሮግራም ላይ ሚስጥረ ዶብዓ የሚል በወንድማችን አሰፋ ተስፋዬ ጻፈ በጣም የሚገርም ያልተለመደ በዚህ መልኩ መሰባሰባችንና መገናኘታችን እጅግ ከሚገባው በላይ በጣም ደስ ይላል። ራያነታችን፣ አለባበሳችን፣ ውበታችን ያው ሁሉ ነገራችን በጣም ነው የሚያምረው። ስለዚህ የራያ ወዳጆችና ተወላጆች እዚህ ቦታ ላይ እዚህ መድረክ ላይ እንኳን በጣም ለተቀደሰና እጅግ ለሚያምር ፕሮግራም በሰላም አሰባሰበን፣ በሰላም እንኳን አገናኘን። እሺ ክቡራት አሕዋትና እኳ ደዛ ማዕልቲ በሰላም አጋነይና አብዛ ድንርኢለናያ ሚስጥረ ዶብዓ ራያ ከባህል ራዮቶት ዳብ ሙሉእነት ትብል ፍሊድ በለት መጽሐፍ ፕሮግራም ምረቃየና ተጋንናልና እንኳዕ ደስ በለኩም፣ እንኳዕ ደስ በለና። ሞራል ትንስላ ሲጠጡት በካርፎ ወገብዙ ልሳነ ብዙ ትውፊተ ብዙ እንደዋጃ መንገድ ጥሙጋን ለማጣም አይጠመዘዙ ሙሉ ሰውነቱ ከነ ሙሉ ክብሩ ኩራታቸው ራት ራያ ስመጥሩ እንደ አማልክቱ ሰማይ የሚረቡ እንደ ንስራ ሞራ የሚርገበገቡ ባለ እልፍ ትውፊቶች ባለ ግልድሞቹ ራያዊ ድንቅ ስብጥር የዶብዓ ጀግኖቹ እናቶችም ልጆችን አሉ እንዳጀገኑ አሉ እንዳደፈሩ ባንቀልባ ደሎ ማዘል ሽሩሩ ባንቀልባ ደሎ ሽሩሩሩ ልጁታች ላይ አለ በሚያቃጭል ዛጎል በእንቁ ስብጥር ሰማ እንደታዘለ ህፃናቱ በባዕድ ድምፅ እንዳይደነግጡ እሚንኮሻኮሸው ይሄ ጌጣጌጡ ያበረታቸዋል። በጨቅላነታቸው ይለማመዱታል። በጥሬ በወተት በርጎ በመንገሌ እያቃመሷቸው እንዳቦ ሸማኔ ነቃኳ አይምሯቸው ታግለው እንዳይወድቁ ሩጠው እንዳይደክሙ እነ ወተት ጸገብ እነ ጻባ ጸገብ አገር አስደመሙ እና ይበገሬ እነ ሐሞተ ክት የነመክት ሀገር እንደ ሰምሶን ብርቱ እንደ በካር ጊደር የታለበው ወተት አረፋው መች ነጥፎ እንዴት ያስጎመጃል ሲጠጡት በካርፎ ይላል። እናመሰግናለን። እንግዲህ ራያ ላይ ሁሉ ነገር አለ፣ የሚበላው አለ፣ የሚጠጣው አለ፣ ውበቱ አለ፣ ቁንጅናው አለ፣ ሁሉ ነገር አለ፣ የሌለ ነገር የለም። በኢትዮጵያ ታሪክ ውስጥ እጅግ ከሚያስደምሙና ታላላቅ ያልተጻፉ ታሪኮች ያሉት ያው ራያን ያለውን ታሪክ እያንዳንዳችሁ ታውቁታላችሁ። ይሄ ታሪክ በስርዓት አልተሰነደም፣ ለትውልድ አላስተላለፍነውም። አንድ ሰው የራያ አለባበስ አበላሽቶ ሲለብስ መተቸት እንጂ እንዴት እንደሚለበስ ሶሻል ሚዲያው ላይ በደንብ አልሰራንበትም። ስለዚህ ስለ መጽሐፍም ስለ ታሪክም አንድ ሰው ሲያበላሽ የሰራነው መጽሐፍ የለምና እንደ ሪፈራንስ እንኳን ልናቀርብለት የምንችል እስካሁን ድረስ መጽሐፍ አላዘጋጀንም። በብዛት ውስን ሰዎች አዘጋጅተውታል። እነ ክብሮም አሰፋ ሞላ፣ ብዙ ጸሐፊዎች እነ ዶክተር ሲሳይ መጽሐፍቶችን ለመጻፍ ሞክረዋል። ብዙ ሰዎችም ጥረት አድርገዋል። በይበልጥ ግን በመጽሐፍ በፊልም በተለያየ ግጥም ስነ ጽሁፍ ማዘጋጀትና ከዚህ የበለጠ ራያነታችንን ማንጸባረቅ ከሚገባው በላይ ደስ ይላል። በኢትዮጵያ ታሪክ ውስጥ እጅግ ደስ ከሚሉ አለባበሶች በእውቅና ራያነት በጣም የተለየ ነው። ከዚህ በመቀጠል እንግዲህ ፕሮግራማችን አጠር መጠን ያለ ፕሮግራም ነው የሚኖረው። ብዙ ሰው መቼስ አዲስ አበባ ላይ ታውቁታላችሁ። ሁሉም ነገር በሰዓት ነው የምንንቀሳቀሰው። ከዚህ በመቀጠል የሚኖረን ፕሮግራም በአማካሪና በምርምር ስራ የሚገኝ በተለያዩ የህትመት ውጤቶች በተፈጥሮ ሀብትና በማህበረሰብ ዙሪያ ላይ የሚሰራ የተለያዩ መጽሔቶችን የሚጽፍ በሳይንስ ንድፈ ሐሳቦችና በቴክኖሎጂ 3 መጽሐፍቶችን የጻፈ አሁን ደግሞ በወቅታዊ የሐሸንጌ ጉዳይ ለዘመናት ሳይሰራበት በቻለው መጠን ትልቅ እንቅስቃሴ እየተንቀሳቀሰ ያለ አንዳንድ እስኪ እንኳን ደህና መጣችሁ ይለናል። ኢንጂነር ታፈረ ሕልፍን ወደ መድረክ በሞራል ተቀበሉልኝ። ጥዕኛ በለይ ሐመየኻትኩም
اوكي يسمعلا يا كوعغادينا بطعمي دس دبل ሁላቱም መልካቱም በጣም ይደስብል ባይዘወይ አብሃምዚ አይነት ነገራት በእንደዚህ አይነት ሁኔታዎች በተለይ ታሪክ ተኮር የሆነ ምርምር ተኮር የሆነ የመጀመሪያው የእሴት ስር መሰረቶችን የሚመረምር ምናልባት የተወሰነ አይቸውም ስለነበር ማለት ነው ለማስመረቅ እዚህ መገኘታችን በእውነት በጣም ደስ ይላል እንኳን ደህና መጣችሁ በዚህ አጋጣሚ በዚህ አጋጣሚ እንኳን በሰላም መጣችሁ ለማለት የእንኳን ደህና መጣችሁ መልእክት እንዳስተላልፍ እዚህ ስለጋብዛችሁ በእውነት አመሰግናለሁ ቀጥሎ እንግዲህ ስለ መጽሐፉ አንድ 3 ነጥቦች ባነሳ በአጋጣሚው በፈቀድልኝ ማለት ነው በተለመደው በአንድ ነገር ብቻ አልጀምር ምንድነው ማህበረሰብ ሊገለጽ የሚችለው ብዙ ጊዜ ለመግለጽ እንደሞከርኩት በተለያዩ ጽሁፎችና በተለያዩ ዲስኩሮች አንድ ማህበረሰብ ሊገለጽ የሚችለው በእሴቱ ነው በእሴቱና በእሴቱ ብቻ ነው ብዙ መልክና ቅርጽ ሊኖረው ይችላል ነገር ግን በእሴት ነው የሚገለጸውና የፕሮፌሰር አሰፋ መጽሐፍ ከነዚህ 5 እሴቶች ውስጥ 3ቱን ስር መሰረት የመረመረ መጽሐፍ ነው በተወሰነ ደረጃ መግቢያውን ቢሆን ያየሁት በዛ ደረጃ ለመናገር ደፍራለሁ እንግዲህ እነዚህ እሴቶች አንዱ ታሪካዊ እሴት የምንለው ነው አንድ ማህበረሰብ አንዱ ሊገለጽ የሚችለው በማህበራዊ እሴቱ ነው ሁለተኛ ሊገለጽ የሚችለው በካልቸራል እሴቱ ነው ሶስተኛ ሊገለጽ የሚችለው በስነ ጽሁፋዊ እሴቱ ነው አራተኛ ሊገለጽ የሚችለው ደግሞ በመንፈሳዊ እሴት ነው ቢያንስ ከነዚህ ከአራቱ 3ቱን ስር መሰረት መመርመር ችሏል አንደኛው በተለይ በራይኛ በመጽሐፍ ታሪካችንን በራይኛ በመጽሐፉ በስነ ጽሁፍ በራያ ስነ ጽሁፍ እሴት ላይ አንዱ ፒላር ሊሆን የሚችል ወይም ደግሞ ጅማሮ ሊሆን የሚችል በጣም መደነቅ ያለበት ነው አንዱ ነው በኔ በኩል ያየሁት ማለት ነው ዋናውና ምናልባት እንደ ሁለተኛ እንትን ያክቱ ደግሞ ታሪኩ ማለት የኛ ታሪክ በጣም ውስብስብ ነው ባይ ዘ ወይ የራያ ታሪክ ስናነሳ በኢትዮጵያ ፍሬምወርክ ውስጥ ነው ከዛ ውጭ ከሆነ ትርጉም ስለማይኖረው እያንዳንዷ የራያ እሴት በኢትዮጵያ የእሴት ወለል ላይ የበቀሉ ናቸው ዛዙሃይ ወለሉ ስነቃነቅ የኢትዮጵያዊነት ስነቃነቅ ራያ የቆመበት ወለል ነው የሚፈርሰው በዚህ ደረጃ ወደ ኋላ ሄደን በተለይ የተዘነጉ ታሪኮች የተዘለሉ ፕሮባብሊ የተደበቁም ልንላቸው እንችላለን እነሱን በማስረጃ መርምሮ ጊዜ ወስዶ ባይዘይ መጽሐፍ የጻፉ ሰዎች ያውቁታል እንዴት አድካሚ እንደሆነ ያውቁታልና ያንን መርምሮ በዚህ ደረጃ ማስቀመጡ በእውነት በጣም መመስገን ያለበት ነው እንግዲህ ከዚህ እንትን ውስጥ አንድ ነገር ብቻ ላንሳ ምንድነው ይሄ ትስስር ነው ማህበረሰብ ፓወርፉል ነው ባይዘይ ናቹራሊ ፓወርፉል የሆነበት አንዱ እና ዋነኛው ምክንያት ምንድነው ቦንድ ነው ትስስሩ ነው ማለት ነው ደካማ የሚሆነው ደግሞ ትስስሩ ስላላ ነው ራያ ውስጥ የተለያዩ አሳሰቦች ስላሉ ምናልባት የፖለቲካችን አጠቃላይ ሲስተሙ ልዩነት ላይ የበለጸገ የተሰራ የተገነባ ስለሆነ በእኛ መካከል ቦንድ ላይ እንድላላ ሆኗል የዚህ መጽሐፍ በጣም ትልቅ ኦብጀክቲቭ ሊሆን የሚችለው እንደዚህ ስላሰባሰበን ማለት ነው ይሄ አንዱ ነገር ምናልባት ፓወር ማለት በእንግሊዘኛው ብዙዎቻችን እንደምናውቀው ሪሌሽናል ነው ዝምድናዊ ነው ዝምድናው በጠነከረ ቁጥር ፓወሩ የጠነከረ ነው የሚሆነው ዝምድናው ተአማኒነት ላይ በተመሰረተ ቁጥር ፓወሩ በጣም ከፍተኛ ነው የሚሆነው ስለዚህ የራያ ህዝብ በጣም ጥልቅ እሴት ያለው ሆኖ በሴሜቲክና ቦክሼቲክ እንደ አንከር ያለ ህዝብ ሆኖ በእሴት ደረጃ ማለት ነው ነገር ግን በዛ ደረጃ በአገሪቱ ፖለቲካ ላይ የራሱን ሚና መጫወት ይቀርና ወደ አደጋ ውስጥ ነው እየገባ ያለው ይሄ ለምንድነው ትስስሩ ላይ ክፍተት ስላለ ማለት ነው
የዚህ መጽሐፍ አንዱ ማሰባሰቢያ ወለል ይሆናል ነው የኔ ግምጋምና ይህ ማሰባሰቢያ ወለል በተለያየ መልኩ ልንጠቀመው እንችላለን። ለምሳሌ ቅድም ሲገልጸው እንደነበረ እነ ዶክተር ሲሳይ የጻፉት አለ፣ እነ አሰፋ ክብሮም አሰፋ መሰለኝ የጻፉት አለ፣ አሁን የተጻፈ አለ፣ ዋቲቨር መነሻዎች አሉ። ያሁን ደግሞ አዳዲስ 3 በሮች ይከፍታል ማለት ነው። ቅድም ባልኩት በእሴት ዲፊኒሽን ማለት ነው። ስለዚህ በተለያየ አስተሳሰብ የተደራጁ አካላት አሉ። ባይ ዘ ዌይ በማንኛውም እንትን which is የራያን ማህበረሰብ መሰረት በማድረግ የራያን የተፈጥሮ ሀብት መሰረት በማድረግ የተደራጁ ህጋዊ የተደራጁ አሉ። እነሱ አሁን ለምንድነው ቁጥራቸው እንደዚህ የበዛው ነው? ወደ አንድ ፍሬምወርክ መምጣት አለባቸው። በካውንስል መያያዝ አለባቸው። በዚህ ደረጃም ሁላችንም መተባበር እንችላለን። እኔ በወክሌ በዚህ በኩል ብዙ እንትላቸው ይችላል። ሌላው እነዚህ የጥበብ ሰዎችም እንደዚህ ወደ አንድ የሚመጡበት መዋቅራዊ ነገር መምጣት አለበት። ኦኬ ወደ አንድ መምጣት አለበት። አሁን ወደ አንድ ማለት ምናልባት ብዙዎቻችን የምንረዳው አንድ መሆን አይደለም። ልዩነት ውበት ነው ሲባል ሰምተን ይሆናል። ግን ልዩነት የህይወት ምንጭ ነው። ባይ ዘ ዌይ ለምሳሌ አየር አለ፣ ደረቅ ነገር አለ፣ ፈሳሽ ነገር አለ። እነዚህ ውስጥ የነዚህ ልዩነት ባይኖር ኖሮ ዩኒቨርስ ራሱ ኤግዚስት ማድረግ አትችልም። ህይወት ራሱ መፈጠር አይችልም። ስለዚህ ልዩነቶች የግድ ነው። ከውበት በላይም የህይወት ምንጭ ናቸው። ነገር ግን እነዛን አስተሳስሮ ማህበረሰብን በሚጠቅም መልኩ ኢትዮጵያን በሚጠቅም መልኩ ፍሬም አድርጎ እዛ ላይ መሰባሰብ ግን አለብን ማለት ነው። በተለይ የተደራጁ እንትኖች ወደ አንድ መምጣት አለባቸው። ልዩነቶች ሳይሆን አንድነቶች ላይ ትኩረት አድርገን ማለት ነው። በዚህ ደረጃ እንግዲህ ፕሮፌሰር ያበረከተው ነገር ቀላል አይደለም። ምናልባት ጊዜ አጭር ስለሆነ የተሰጠኝ አመሰግናለሁ። ሞራል ደመቅ እያደረግን እስኪ እሺ ኢንጂነር ታፈረ ሕሉፍ ከልብ እናመሰግናለን። ካቶም ዳዕዳቶም ሕሙማት ሰባት ሓደ እዩ። ለሀገሩ ትልቅ ሪስፔክት ክብር አለው። በተለያዩ መጽሐፍቶችና በተለያዩ መጽሔቶች ፍትህ መጽሔት ላይ ተከታተላችሁ ከሆነ ስለ ራያ ተራራዎች፣ ስለ ሁሉም ነገር፣ ስለ ሀሸንጌ ተፈጥሮ እንዴት መጠቀም ስለሚገባን ጉዳይ በደንብ ሲያንጸባርቅ የነበረ ነው። በድጋሚ ሞራል እንግዲህ እሺ ሓንቲ ቆልዓ ርእስ ሽለ ልበይ ፍሸኹሉ እዛውዶ ድጓና አያም ተባኻያስ አይነ ላምባደና ሽልቃቅ ቦርሞሽላ ድመስል አስናና እቲ ሰብነታ ስማ ሻራዳ ኩሌ አሸኩት ጎይታ ላሰርሓዶ ዓለ ዕጣንያ ሓምሓም ድጨን ሰብነታ ልብረውረው ዳብል ሃምሰማይ መስመስታ ትስምዐካ ኣሎ ስባ ደርጋባ ጥልቆ ስጋ ኻስ መስዓዝሚ ደርጋ ዳላቆቆ አጅወይ መንጨባይ ልኾኑላ መስተ ካሰማይ ጎጎ አሽሉ ተኻፈተ በልካርናይት መርቀስ ደግማይ ትፋለጣ ጓላኮ ኻይ ዓዳሃ ለመጣ ሃምበለታ ደዋይ ልበይ ትለውጣ ድሩስ መርቀፀይዶ አሸክተ ካርና ወሸውዓተ በሪ እዛው ድጓና ዙላሊያ ጀማል አላማጣ ሃይ ስኩል ታዳጊዋ ኢትዮጵያ ነው የተማረችው። ሰመራ ዩኒቨርሲቲ ባዮሎጂ መምህር ናት። ዛውዶ ድጓና ልበይ ፍሽኽ ዳበለ ተቆልዓ ዳዛ መድረኽ ክጋብዘኤ ብሞራል ተቐበሉለይ። መቼ ስራ የቶት ካለባበሳችን ውብ የታወቀነን። ስለዚህ እህታችን ከመጽሐፉ መካከል ቁንጣር ትንሽ። እሺ አመሰግናለሁ። እንኳን ደህና መጣችሁ። ዛሬ እዚህ መድረክ ላይ በመገኘቴ የእውነት በጣም ትልቅ ኩራት ማለት ነው። ታይሜን ሳክሪፋይ አድርጌ ነው የመጣሁት፣ ግን ምንም የማልቆጭበት በጣም ደስተኛ ነኝ። ከመጽሐፉ ትንሽ ቀንጨብ አድርጌ አንድ ፓራግራፍ የራያ ሕዝብ ከጥንት ጀምሮ የሚታወቅበት ዛሬም በማህበረሰቡ ደም ውስጥ የሚመላለሰው ዋነኛ ስነ ልቦናዊ መገለጫ አልገዛም ባይነት እና ለነጻነት ያለው ጽኑ ፍላጎት ነው። ይህ መንፈስ በቀጥታ ከጥንታዊው የዶብዓ ተዋጊ ስነ ልቦና የመነጨ መሆኑ ታሪካዊ ድርጊቶች ያረጋግጣሉ። ዶብዓዎች ለማዕከላዊ መንግስታት ግፊትና ለግዴታ ውህደት
የሰጡት ታሪካዊ እምቢታ ዛሬም በራያ ህዝብ ዘንድ ለፍትህ ለእኩልነትና ለማንነት በሚደረገው ትግል ውስጥ እንደ ዋና ሞተር ሆኖ ያገለግላል። ቴንኪው። እሺ፣ አመሰግናለሁ። እሺ፣ እህታችንን በሞራል ሸኙልን። እናመሰግናለን። ሰዓቷን በአግባቡ ነው የተጠቀመችው። ሞራል 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 ካለባበሷ ከውበቷ ከሁሉ ነገር ማን እንዲህ ነው እንግዲህ የራያ ማንነታችን፣ ውበታችን፣ አለባበሳችን፣ ባህላችን። ሴትየዋ መቁጠሪያ ይዘው ቤተክርስቲያን ላይ መቁጠሪያ ይዘው ይጸልያሉ አሉ። መቁጠሪያ ይዘው እየጸለዩ እያለ የሆኑ ወጣቶች፣ ያው የዘመኑ ወጣቶች ቲክቶከሮች፣ ሴቶች ታውቋቸዋላችሁ፣ ቅብጠታቸው የተለየ ነው። እዛ ቤተክርስቲያን ጋር ሴትየዋ መጸለይ አልቻሉም። እየጮሁ እብድ ብለን ካርና በጣም ይጮሃሉ። ሴትየዋ መቁጠሪያቸውን እንደያዙ አቡነ ዘበሰማያት ይትቀደስ ስምከ እያሉ በጣም ስለተናደዱ መቁጠሪያውን ጣል እያሉ ነበርንበት አሉ ይባላል። የራያ ማንነታችን ከጥንት ጀምሮ የነበረ ነው። በዶብዓነታችን ታሪካችን ብዙ ሰዎች ባያውቁትም ስለ ታሪኩ ግንዛቤ ባይኖራቸውም ያው እንደምናውቀው ዶብዓ ሲባል ዶጉ አደዩ ግራ የሚገባቸው ሰዎች አሉ። በዚህ መልኩ በመጽሐፍ ተሰንዶ ታሪክ እንደዚህ ሲቀርብ እጅግ ከሚገባው በላይ ደስ ይላልና ከዚህ በመቀጠል ፕሮግራማችን አሁንም አጠር መጠን እያለ ነው የሚቀጥለው። ምስጋና። በነገራችን ላይ እዚህ ቦታ ላይ የምትመለከቷቸው ወንድሞቻችን ውስጥ ላይ ማሉ ውጭ ላይ ያሉ መለያቸው ጥቁር ልብስ የለበሱ ሸጋ አፍሪካ ይባላሉ። ሸጋ አፍሪካ የተለያየ ኢቨንቶችን ያዘጋጃሉ፣ ፊልም ያዘጋጃሉ። ምናልባት ናጃ የሚባል አጭር የራያ ፊልም በመስራት ፊት ለፊቴ ላይ የሚታየው ተስፋ ማርያም ዳርጌ ሞላ በኢንተርናሽናል ደረጃ ባለም አቀፍ፣ በነገራችን ላይ ራሴን ያገኘሁት ብሔራዊ ቲያትር አግኝቼዋለሁ፣ ቁጭ ብዬ ፊልሜን አይቼዋለሁ። ስለዚህ የራያን ባህል የሚያሳድግ ወንድማችን ነው። ሞራል እስኪ ስጡልኝ። እንግዲህ ወደ ወንድማችን አሰፋ ተስፋዬ በርሀ ላይ ስመለስ ይሄ መጽሐፍ እንደምታዩት እጅግ የሚያምር እጅግ ውብ የታተመበት ደረጃ ላይ ራሱ ደረጃውን በጠበቀ በልዩ ሁኔታ ነው መጽሐፉ የተዘጋጀው። የመጽሐፉ ዋጋ ወደ 600 ብር አካባቢ መሰለኝ እየተሸጠ ያለው። አይቻልም የሚል ጥያቄ ስናቀርብለት በፍጹም የሚቀጥለው በዚህ ሂሳብ ነው የሚል ሂሳብ ሲያቀርብ ነው። ይሄ ታሪካችን የተጻፈው ማንነታችን ነው። ይሄንን መጽሐፍ ሌላ አካል ለምርምር ካልሆነ በስተቀር ይሄንን መጽሐፍ አገኘው ብሎ እንደማንኛውም ነገር አይገዛውም። የምንገዛው ታሪካችንን የምናንጸባርቀው የምንለብሰውን የምንበላውን ባህላችንን በዚህ መጽሐፍ የሰነደው ነውና ሸጋ አፍሪካ ጋር በመመካከር ነው 1000 ብር ቢያንስ መሆን አለበት የሚል ነገር ነው። በስጦታ መልኩ በማንኛውም ጉዳይ ላይ ይዘን ወደሚመለከተው ይዘን መሄድ እንችላለን። በቻልነው መጠን ኮንትሪቢዩት እናርግ። የገዛንም ጨምረን ያልገዛንም ደግሞ በስጦታ መልኩ የምናበረክተው ገራሚ መጽሐፍ ነው ማለት ነው። ወደሚቀጥለው ፕሮግራም አሁንም እቀጥላለሁ። አሁን የሚኖረን ፕሮግራም የመጽሐፍ ዳሰሳ ፕሮግራም ነው የሚኖረን። ይሄ የመጽሐፍ ዳሰሳ ዋጃ ነው ተወልዶ ያደገው። የተማረው ደግሞ ታዳጊዋ ኢትዮጵያ ነው። ታዳጊዋ ኢትዮጵያ ብዙ የተማሩ ብዙ አዋቂዎች፣ ብዙ ለሀገር የሚጠቅሙ ትልልቅ ሰዎች የፈለቀባት ትምህርት ቤት ናት። በታዳጊዋ ኢትዮጵያ ላይ የተማረው ሰው በባህር ዳር ዩኒቨርሲቲ ቢሆን የመጨረሻ ኤምኤውን ጀርመን ሰርቷል። ፒኤችዲውን ዶክተሬቱን ደግሞ አዲስ አበባ ዩኒቨርሲቲ እና ባህር ዳር ዩኒቨርሲቲ የጨረሰ ነው። የአንድ ኤንጂኦ ማኔጀር ነው። የአዲስ አበባ ዩኒቨርሲቲ ስታፍ ነው። አሁን ጠቅላላ እዚህ እያየን ያለነው መጽሐፍ የገመገመ ነው። አለሙ አስፋው ንጉሴን በሞራል እስኪ ተቀበሉልኝ። ሞራል ያንሳል። አለሙ አስፋው ንጉሴ፣ እንደዚህ አይነት ምሁራኖች ይብዙልን።
ብዙ ደቂቃ አልፈጅም፣ ውስን ደቂቃዎችን ነው የማወራው። በመጀመሪያ ይሄ መድረክ ትልቅ ነገር ነው። ወንድሜ አሰፋ ተስፋይ እንኳን ደስ ያለ፣ በጣም እንኳን ደስ ያለ። አሴጋም ተዋወቅ ድሮ ሃይ ስኩል እያለሁ ታዳጊ ኢትዮጵያ ነው። ስንት ዓመታችን የሰለሁት ባህር ዳር ዩኒቨርሲቲ አብረን አንድ ዲፓርትመንት ሂስትሪ ተማርን። በስራ መስክ የተለያየ ቦታ ገባን፣ አብረን እስካሁን ሳለፍን በችግርም በጥሩ ኮንዲሽንም። አሰፋ ያለበት መስመር በጣም ገራሚ ነው። ዛሬ ከመጽሐፍ ባሻገር የእሱንም የህይወት ጉዞውን ጭምር አይ ቲንክ አፕሪሼት እናደርገው ወቅት ነውና አሴ እንኳን ደስ ያለ፣ ትልቅ ነገር ነው። ይሄን ካልኩ ዘንዳ ውስን ነገሮች ልበል፣ ደቂቃዎችን አልፈጅባችሁ። መጽሐፉን የማየት ድል ነበረኝ ከመጀመሪያው ጀምሮ አንብቤዋለሁኝ። ውስን ሀሳቦችን ጨርሼ እወርዳለሁኝ። አይ ቲንክ መጽሐፉን ያየ ሰው ያየዋል። መጽሐፉ የሚገርም መጽሐፍ ነው። 14 ምዕራፎች አሉትኝ። በጣም ጠለቅ ያለ እይታ ነው ያለው። ፕላስ እንደገና ይሄ ራሱ ፐብሊኬሽኑ አሜዚንግ አይደለ? ኳሊቲው ልክ ሳያው ጊዜ መጽሐፍ ሳነብ በሚቸገረው እንደዚህ በጣም የጣበቀና አይመችም። ይሄኛው ፍሌክሲብል ነው። የፐብሊሽንግ ኳሊቲውም ራሱ ሌላኛው አዲሽናል ቫልዩ አግኝተውና አይ ቲንክ የፐብሊሽንግ ሃውሱ የሚገርም ስራ ሰርቷል። በጣም እናመሰግናለን። ከዛ ውጭ የመጽሐፉ ዓላማዎች ምን ነበሩ ብዬ ላውራ። መጽሐፉ ምን ሊያሳካ ነበር አስቦ የነበረው? እኔ 3 ነገር ነው ያየሁት እዛው መጽሐፉ ሳይ። አንደኛው ባክግራውንድ የምን ሂስትሪ ነው። አሁን ፖለቲካ ሳይንስ ውስጥ ነው የምሰራው፣ ሌላም ጋር ግን ቢያንስ የሂስትሪ እውቀቱ ስላለ ምን ነበር ብዬ ሳስብ ሂስቶሪካል አካውንት ነው። የራያ ህዝብ እንዴት እዚህ ጋር ደረሰ? አሁን ላይ ራያውን እናወራለን። ራያ ከየት መጣ? ዶባ እነማን ናቸው? ኮምፕሬንሲቭ የሆነ ዶባ የሚባል ማህበረሰብን ያጠናበት ነው። አሁን ላይ የምናየው የራያ ማህበረሰብ እንዲሁ የተወለደ የተፈጠረ አይደለም። there is actual evolution of people። እዛ ጋር የምናየው ታሪካችንን ነው የምናየው። እሴት ነው። እዛ ቅድም ኢንጂነር ሲያወራ እሴት ሲል ነበር አይደል? የሚገርም ነገር ነው። ፎል ትራንስፎርሜሽን ከዶባ እስካሁን ያለን ኮኔክሽን ያየ ነው። የተነጠለ አይደለም ማለት ነው። ያ የሚገርም አካውንት ነው ያየ ነው። በዛ ውስጥ የምናየው እንደገና አይ ቲንክ ሰርቫይቫል ነው የምናየው። ዶባዎች እንዴት ሰርቫይቭ እንዳደረጉ በዛ ሁሉ ውርጅብኝ ውስጥ በተለይ ምዕራፍ 1 እንዴት እንደሚያው የሚገርም ነው። በጣም ዲቴይልድ ነው ምዕራፍ 1። ምዕራፍ 2 በፓርት ላይ ምዕራፍ 1 በጣም ሰፊ ነው፣ ዲቴይልድ ነው። ዶባዎች የምናውቀው አይ ቲንክ እኔ አነብ ነበር ፔፐር ጽፍ ያለው ራያ ላይ ግን ለወር የሚበቃ አይደለም፣ ትንሽ ነች። ይሄኛው ግን በጣም ጥልቀት ያለው ነው። ኮምፕሬሄንሲቭ ዶባዎች ኢኮኖሚያቸውን፣ ፖለቲካቸውን፣ ሚሊተሪ ያየ በተለይ ከተሞችን ማንድሌ፣ ፋርሶ የሚገርሙ ናቸው ሎኬሽኖቹ ራሱ ዛሬና ሂስቶሪካል ባክግራውንዱ ገራሚ ነው። ዩኒክ የሆነውን የእነሱንም ስብጥር ያሳየበት ነው። ሁለተኛውና ወሳኙ እንደገና እንዴት ታዲያ ከዶባ እንዴት ወደ ራያ ተሻገረን? ያ ትልቁ ነገር ነው ያሳየን መጽሐፉ ላይ ማለት ትራንስፎርሜሽኑ። እዚህ ጋር ምናችኛው አረዋ ከዶባ ወደዛ የምትለው አረው ዳትስ ዘ ቢገስት አይ ቲንክ ፖይንት መጽሐፉ ጋር የምናየው እንዴት ተሻገረን ከዶባ ከአንድነት እንዲያውም ከብቸኝነት ወደ ብዝሃነት የሚለው ማለት ብቸኝነት አንድ ግሩፕ ነበር፣ ኋላ ግን ትራንስፎርም አድርጎ ወደዛ ሄዷል። እንዴት ሄደ የሚለው እንደገና ያሳይበት መንገድ በጣም ቆንጆ ነው። እዛ ውስጥ ያለው አካውንቶቹ ከአማራ፣ ከአፋር፣ ከትግራይ፣ ከአገው ጋር ያለው ስብጥር በተለይ በሜዲቫል ፔሪየድ የነበረውን በጣም ያሳየበት ነው። ዓላማው ከዛ ጋር ይገናኛል። ሌላውና ወሳኙ ነገር በዚህ ውስጥ የምናየው የራያን መፈጠር ነው። አሁን የምናየው ራያ መፈጠር ያሳያል። እዚህ ጋር አንድ ነገር ብዬ ልሰብ ይሄን ሳነብ የገባኝ ነገር አሰፋም ኢንትሮዳክሽን ሴክሽን ላይ የሚያወራው ነገር አለ። ፍሬምወርክ ብዬ ከሱ ጋር እዚህ አወራው ነበር። ማዕቀፍ ምንድን ነው? እንዴት ነው ፍሬም የምታረገው ብዬ ጠይቀው ነበረ። አንድ መጽሐፍ ሲጻፍ አርቲስት ያ ፍሬምወርክ አለ አይደል? ማዕዘኖች አሉ። ከምን አንጻር ነው የምናየው የሚል ነገር እኔ የገባኝ ነገር አሁን ላይ ካየሁ መጽሐፉን በፖስት ሞደርኒዝም ባል ፍልስፍና ውስጥ ፊሎሶፊካሊ ማለት ነው የሰብ አልተርኔት ስተዲስ ውስጥ እናገኘዋለን። ያ ማለት በሰማናው ዘጠናዎቹ ትልቅ ጥናት መስክ የነበረ የአንድን ማህበረሰብ በተለይ ከተለመደው እነዚህ ከኤሊት ከሚባለው ከመሪዎች ታሪክ አውጥቶ ወደ ማህበረሰብ ማውረድ እና ያን ማሳየት የነሱን ኤጀንሲ ለምጠራው በእንግሊዝኛ አቅም ማሳየት፣ ታሪካቸውን ማሳየት፣ ህይወታቸውን ማሳየት፣ እንዴት ኖሩ፣ ምን በሉ፣ ምን ጠጡ፣ ምን ሰሩ ማሳየት አቅም ያን የሚያሳየው ኢትስ ዊዝን ዳት ሰብ አልተርናቲቭ ለምጠራው ውስጥ እናገኘዋለን። ያ ደግሞ ፓወር፣ ኤጀንሲ፣ ቮይስ ውዛ ውስጥ እናገኛለን ማለት ዳስ ኤጌንስት እንደገና በተለይ ጫናን ዶሚኔሽንን ቻሌንጅ የሚያደርግ በተለይ ይሄ በውጭ ጊዜ በፖስት ኮሎኒያል ቲዮሪ ያምጠናውን
የአፍሪካዎች ከአውሮፓ ነጻ ሲወጡ ያደረጉትን ትግል ጭምር የሚያሳይ እኛ ጋር ስናወርደው ኢትዮጵያ ውስጥ ሰፊ ሀገር አይደል ያለው ኢትዮጵያ ውስጥ ያለው ታሪክ ትንታኔ ብዙ የሚቀረው ነገር አለ። ሰው ራያ የዛ ማሳያ ነች ማለት ነው። ሰው ጭቆና የሚወቃ እንዳለ ኢትኒስ ኳሊፊኬሽን ይፈልጋል፣ ግን ደግሞ ሄዶ ግን ምን ይፈልጋል? ያንን ከስር ያለውን ነገር ፍሮም ኦር ሂስትሪ ፍሮም ቢሎ ብለን የምንጠራውን ነገር የማሳየት አቅም ያሳያል መጽሐፉ። ያ ለእኔ እንደ ፍሬምወርክ ወስጀዋለሁ እና ጥሩ ማሳያ ነው። ያንን በተለይ አሁን ላይ በአንትሮፖሎጂ ዲፓርትመንትም ያጠኑበታል። ናው አይ ቲንክ ያንዳንዱ ምዕራፍ መዘርዘር አይጠበቅብኝም፣ ጊዜ የለንም። ግን ሌላኛው በጣም የገረመኝ ሜቶዶሎጂ ሴክሽን ሳይ ነው በጣም የገረመኝ። ሶርስ ምንጭ ከየት መጣ? በተለይ የመጀመሪያው ፓርት ስለ ዶባ ሲወራ በጣም የቆየ ታሪክ ነው አይደል እንዴ? ከየት ይመጣ ምንጩ ራሱ? አሁን ላይ ስለ አይ ቲንክ ስለ ወያኔ ስናነሳ ቀደመ ወያኔ ማለት ስናነሳ ያሁኑ ቀላል ነው። አይ ሚን ቀላል ኢን ሴንስ ሰዎች አሉ፣ ኢንተርቪው አለ፣ የምናየው ነገር ነው፣ ዶክመንት ነገር አለ፣ አርካይቭ አለ። ያ የቆየው እንዴት ነው የሚሆነው? በጣም የሚገርም ነው። እዛ ላይ አሰፋ እንዴት ራሱን አይ ቲንክ ሲፋትግ እንዳየሁት ገርሞኛል። ኢትስ ኤ ሎት ከና አልቫሬዝ ጋር ግብ የገጠመው በሰኛ ሳነበው ዛ ራሱ ማለት ነው ከማሳየት አንጻር ምንጮቹ ፕራይመሪ ሰከንድ የመጀመሪያ ምንጭና ሁለተኛ ምንጭ ብለን የምንጠራቸው ሶርሶች በጣም እናይበታለን። ከሁሉ ግን በጣም የገረመኝ አይ ዶንት ኖ ዋትስ ሮንግ ዊዝ ዲስ ስታፍ ኦኬ በጣም የገረመኝ የሃይማኖታዊ መጽሐፍቶችን በጣም ማየት ሞክሯል። በተለይ እነዚህ ያለ አይደለም የገርላትን ባሉ ገርሎችን እነሱ ማየት ሞክሯል። የፖለቲካ መጽሐፍት ማየት ሞክሯል። የማህበረሰብ እና የተጓዦች ማየት ሞክሯል። ያ በጣም የሚገርም ጥንካሬ ነው። የመጽሐፉ ላይ ያኛው ጥንካሬ ጎኑ እሱ ነው ማለት እችላለሁኝ። በተለይ የአልቫሬዝ መጽሐፍ እንደ ዋና ሶርሱ ነው እናየዋለን። እዚህ ጋር ሜቢ ለኋላ የሚታሰቡት የሚያስቡ እንደ ጋፕ እና ኋላ ፕሮባብሊ ቀጣይ ተመራማሪዎች እንዲያቱ የማስበው የአርኪኦሎጂ ሰዎች ካላችሁ የአርኪኦሎጂ ኤሌመንት ቢጨመርበት ፕሮባብሊ የዶባን ኤሌመንት በተለይ ይሄ የደጋውን ፓርት ይሄ ኮረም ማይጨው ያለውን ፓርት አይ ቲንክ የማሳየት እድል ነው ያስባሉ። ሶ ፕሮባብሊ ካላችሁ የአርኪኦሎጂ ኤሌመንት ብንጨምርበት የአርቲፋክትን ከማየት አንጻር ማለት ነው ማቴሪያል አርቲፋክት ብናያቸው አይ ቲንክ ያን ያጠናክራል። ባለው ግን በጣም ገራሚ ሆኖ አግኝቼዋለሁ ያሰፋን ጥረት። ሶ ምን ታዲያ እዚህ ጋር ዋና ትኩረት ነገሮች ምን ነበሩ? አራት ነጥቦች አገኘሁ እንደገና ያሰፋ ጋር። አንደኛው የዶባ ታሪክ በጣም ኮምፕሬሄንሲቭ ነው። ያ ገራሚ ነገር ነው። ባህላቸውን፣ ፖለቲካቸውን፣ ኢኮኖሚያቸውና ኢቭን ሶሻል ሳይኮሎጂ ብለን የምንጠራው ቅድም አይበገሬነት መቋቋምን ምን አይበሱነ። ሌላኛው እንደገና የዶባ ከኢትዮጵያ ሰዎች ጋርና ፕላስ እንደገና ከአጎራባች ከመንግስት አስከነብሩ ጋር የምናይበት አጋጣሚ አለ። በተለይ የፋርሶ ማንድሌ በጣም ይገርማል። ሁለተኛ ያልኳችሁ ትራንስፎርሜሽን ነው። እዚህ ጋር የምናየው ስደትና ፍልሰት ትልቁ ፖይንት ነው የምናየው እዚህ ጋር። ስለ ራያ ስናነሳ ራያ የተፈጠረው በስደትና በፍልሰት ነው። ያ እዛ ጋር እናያለን። ደባዎች ነበሩ። ደባዎች ስንት እዛ ጋር የተፈናቀሉ ጻፍ ላይ በጣም ብዙ ተፈናቅለዋል። ዘን ትግሬዎች ከሰሜን ይመጣሉ፣ አማራዎች ይፈልሳሉ። አዝ ሚሊተሪ የወታደር ነገር ኤሌመንት የነበራቸው ከዛ ኦሮሞ መጣ ኋላ ላይ። እዚህ ጋር የምናየው ሞቢሊቲ ማይግሬሽን ውስጥ እናያለን። ራያ ሲፈጠር የዛ አይ ቲንክ ትልቅ ማሳያ ነው። ያ ደግሞ ኢትዮጵያ ማሳያ ነው። አገር ማህበረሰብ የሚፈጠረው አንድን በዛ ነው። ስሩ ታይም የማይግሬሽን ሞቢሊቲ ትልቅ ኤሌመንት ነው። አሁን የምናየው ከዶባ ወደ ራያ ትራንስፎርም ሲያደርግ በምንም አይደለም በፍልሰትና በስደት ነው እዛ ውስጥ የምናየው። ያ መጽሐፉ ላይ ያለው ነገር ሰዎች ይሰቃያሉ፣ አይ አንደርስታንድ፣ ግን ያ አደገኛ ቱል ነበረ ቦንዲንግ ለመፍጠርና ትራንስፎርም ለማድረግ። ሌላኛው የመካከለኛ ዘመን እስከ 20ኛው ክፍለ ዘመን የነበረው ግብግብ ነው። የራያ ህዝብ ዶባዎች ከማዕከላዊ መንግስት ጋር የነበረው ግብግብ ገራሚ ነው። በጣም ብዙ ጥፋት የነበረበት ውድመት የነበረበት አድካሚ የነበረ ብዙ ነገር ያለቀበት ነው። ግን ያን ያሳያል። እንደገና እዛ ውስጥ እንደገና የምናያለን። አራተኛ ፖይንት አየሁኝ ኢሜጅ ዲስኮርስ እና ፖሊሲ ብዬ የማወራው ነው። የራያ ህዝብ እንዴት ነው የሚታየው? ምንድነው? ዘራፊ፣ አረመኔ፣ ዘላን፣ ተዋጊ፣ አመፀኛ፣ ከሃዲ የሚል ቃሎች አሉ። እነዚህ የራያን ህዝብ እንደዚህ የማየት ነገር ይሄ ዘላን ማህበረሰብ፣ አረመኔ ማህበረሰብ ከማን አንጻር ነው? እሱ ከሆነ አንግል አይደለ? ያን ነው ገባ አሰፋ ሲሟገት መጽሐፍ ውስጥ የማየው ኖ የሚል ነገር ከዛ አንጻር የሚል ነገር ያ በጣም ገራሚ ነው። የራያ ህዝብ ዘላን፣ ዘራፊ፣ አረመኔ፣ ቀማኛ፣ ከሃዲ፣ ሌባ አይደለም የሚለውን ነገር ቢኮዝ ይሄ አለ በበደ ማርያም ዘመን አሁንም ባለው በ20ኛው ክፍለ ዘመን እናያለን። በተለይ በአድዋ ጦርነት በመጨረሻው ጦርነት እናያለን አይደል እንዴ?
ሶ ያ ነው ቻሌንጅ ያደረገው እሱ ያ በጣም ቆንጆ። ስለዚህ ኢሜጅ ዲስኮርስ ናሬቲቭ እና ፖሊሲን ቻሌንጅ ያደረገበት ነው። ሶ ሌላ አንግል አለ እዛ ጋር ነው እንደገና የሰብ አልተርናቲቭ ስተዲስ ዞሮ እንደገና የሚመጣው ማለት ነው። ሶ ከስር ያለውን እይታ ማሳየት ያንተ ብቻ አይደለም እዚህ ጋር እይታ አለ የሚል ነገር ማሳየት መቻልና ሶ የሚያነበው ሰው እንዲገባው ለካ የራያ ሰው እንደዚህ ነው የሚል ነገር ሼር ማድረግና ያ በጣም በጣም ፓወርፉል ነው አግኝቼዋለሁኝ። ኦፍ ኮርስ ያ ስራውት ዘ ቡክ ነው ሜንስትሪም እንዲሆን አይዲያው ግን ያ ትልቅ ፓወርፉል ቱል ነው እስካሁን ድረስ የቀጠለ ስለሆነ ማለት የራያ ሰው እንደዚህ ነው የሚል ማለት ነው። ማኑ እንደዛ የሚለው ከምን አንፃር ያን በጣም ቻሌንጅ ያደረገና በጣም እሱ የሚገርም ሆኖ አግኝቼዋለሁኝ። የስ የመጨረሻው ታዲያ ጥቅሙ ምንድነው? ይሄ መጽሐፍ ሲግኒፊካንስ እና ኮንትሪቢዩሽን የምንጠራው ማለት ነው ምን ጥቅም አለው? ትልቁ ለኔ ወሳኙ ነገር የራያን ታሪክ መሰነድ ነው። አሁን ባልኳችሁ መሰረት በጣም ዶክመንት ነው። ኦፍ ኮርስ ዶክተር ሳይ መንግስቴ ፊት ለፊት ያለ ጓንደና መጣ ጽፏል፣ መጽሐፍ ግሮማ ሰፋ ጽፏል፣ ፔፐሮች አሉ። በተለይ ዩኒቨርሲቲ ቢኤምኤ በጣም ነፋሉ እንደምናውቀው። ይሄኛውም የዛ አዲሽናል ነው። ሶ የራያን ታሪክ ሰንድኖ ማስቀመጥ በተለይ እንደገና በዚህ ቻሌንጅ ማድረግ እንደገና ቻሌንጅ ያደረጉ እየሞገቱ ያ በጣም የሚገርም ነው። እስከዛሬ የነበረው ሙገት አለው ግን በዛ ለበላ ሄደን ነበር። ይሄኛው ግን የሚገርም ኦልሞስት ግብግብ ታልበሳን ባይዘው አልቫሬዝ ጋር ያለው ግብግብ ነው ያለ መጽሐፍ ውስጥ እያመጣ እዛ ጋር ያለና ያ የሚገርም መጽሐፍ ነው። ሶ የታሪክን መሰነድ ማስቀመጥ ይሄ መጽሐፍ ለኔ ታሪክ ብቻ አይደለም ባይዘው ኢትስ ኦል አባውት ሶሻል ሳይኮሎጂ ኦፍ ዘ ራያ ፒፕል ባይዘው የራያ ህዝብ በራሱ እንዲኮራ በራሱ እንዲመካ በራሱ ነገር እንዳለ እንዲሰማው የሚያደርግ ነው። ሶ ዳትስ ሌላኛው ነገር ከዚህ ጋር የምናየው ነገር ነው ማለት ነው። ሶ ያልታየን ያየ የሞገተ መጽሐፍ ሆኖ አግኝቼዋለሁኝ። ሶ ስራችን መሰረታችን ዶባ እንደሆነ የሚያሳይ ማለት ነው። ሌላ በዚህ ጋር የምናየው እንደገና በዚሁ ነጥብ እንደገና ያሰፋ የኢንተሌክቹዋል ሪገር ነው ማለት የሄደበት አቅም ለመሞገትበት አቅም ራሱ የሚገርም ነው። አይ ዶንት ኖ ምን ያክል ሰዓት እንደሚፈጃ አቲ 3 ዓመት 4 ዓመት አይዲያው ሳስታውስ ማለት ነው። ሴሎት እዛ ላይ ሙገታው በጣም ይገርማል። ጊዜ ወስዶ ነው ሲያደማ የነበሩ ሀሳቦች አንድ ባንድ እንደገና አይ ቲንክ ለኔ ያለውን ኢንተሌክቹዋል ኤሌመንት ከፍ ያደረገው ሆኖ አግኝቼዋለሁ መጽሐፉ ላይ ማለት ነው። ሶ ተራ ጽሁፍ አይደለም ፈልጌ ነው ኦልሞስት ለካላለ የክላስሩም ቴክስት ቡክ ጭምር ኤሌመንት ባህር ያለው ሪፈረንስ አለው ከነ ፔጅ ነበር ከምን ነው ያልተለመደ ነው ሳይረለ በመጽሐፍ ላይ እዛ ጋር ነው ያሰው የኢንተሌክቹዋል ኤሌመንቱ ከፍ ያለ መጽሐፉ ነው አግኝቼዋለሁ። ለምን ጥልቀቱ ነው the depth of analysis በእያንዳንዱ ቶፒክ ላይ ያለው ጥልቀት again በተለይ ምዕራፍ 1 2 3 ያለው ዶባ በሰፊ ሄደበት 7 8 ኦሮሞ ሙቭመንት በጣም ሄሮበታል። ኋላም ስለ ወያኔ አመዝጋ እንዲህ ያለ በጣም ገራሚ ነው። የጥልቀት በጣም አለው። አይ ቲንክ 300 ምናምን ገጽ ነው ያለው መጽሐፉ ራሱ ቀላል ነገር አለው። የጥልቀት ጉዳይ አለ። ሌላኛው ትራያንጉሌሽን ነው። በእኛ በዩኒቨርሲቲ አይ ቲንክ ዳካራይ በጣም ቫልዩ የምናደርገው ትራያንጉሌሽን ነው። ኦኬ እንደዚህ ሰማ ከማን ሰማው ያኛው ምንጭ አለ ወይ አናም ብዙ ያር እንዴ እዚህ ጋር ትሰማለህ ሄድክ ቻው ያ ላንተ ሀቅ ነው። ትሩዝ አሰፋ ሀቅ እያለ የሚያወራል። እኔ ሀቅ የሚለው ፖይንት ለኔ በጣም የሚከብደኝ ቃል ነው። ትሩዝ በጣም አደገኛ ቃል ነው። ሰው ሀቅ ምንድነው በጣም አደገኛ ቃል ነው። ያ እንዳለ ሆኖ ግን ይሄኛው ግን የሱ ምልከታ ነው። ዳስ አሰፋ የሚያበተን ግን በጣም ቆንጆ ነው። ግን ሀቅን ፍለጋ ስንሄድ ግን ትራያንጉሌሽን ያስፈልጋል። ሆነም ቀረም አይደለ ያን ነው የምናየው። ትራያንጉሌሽን ማለት ሰው ለምሳሌ አሁን በደቡብ አክመት አልቫሬዝ ምን አለ የራያ ሰው ምን አለ ምን ያሳየናል? ከመሬት ለምሳሌ አክቹዋሊ ኦን ዘ ግራውንድ የማቴሪያል አርቲፋክት ምን ያሳየናል? ያን የማየትና የማቀናጀትና ኦኬ ስለዚህ ኮንክሉዥን ያው አን ኤሌመንት ኦፍ ሲንተሳይዝድ አይዲያ ማለት ነው ውስጥ የምናየው። ሶ ያ ትራያንጉሌሽን በጣም በብርቱ ነው ሄደበት አሰፋ። ሶ ዳትስ አጌን አናዘር ኤሌመንት ኦፍ አይ ቲንክ ብሬቨሪ ፍሮም ዩር ሳይድ ቆንጆ ሆኖ አግኝቼዋለሁ እሱ ጋር። ስለዚህ ለኔ በዚህኛው ፖይንት ሲመጣ መጽሐፉ እንደ ቴክስት ቡክ የሚያገለግል ሀሳብ የሚያንሸራሽር ኦልሞስት ምንድነው በነጮቹ ፉድ ፎር ቶት ብሎ የሚጠሩት ነገር ነው ድጋሚ እንድናስ የሚያደርግ ሆኖ አግኝቼዋለሁ። ሶ ትልቁ ኮንትሪቢዩሽን እና ጥቅሙ እዛ ጋር ነው። ሄደን ማለት ነው ስኮላርሺፕ ጋር ይመጣል፣ እውቀት ጋር ይመጣል፣ ኢንሸራሽናል። ከዚህ በኋላ አይ ቲንክ በሂስትሪ ዲፓርትመንት በአገሪቱ ባሉ ሌሎች ቦታ አይ ቲንክ የምንከራከርበት ጉዳይ ሰጥቶናል ብዬ አስባለሁኝ። እናመሰግናለን ለዛለ ክርክሩ ስለከፈትክልን እናመሰግናለን። ጥሩ ምንጭ ነው ካሉት ጋር ማለት ነው። በተለይ ሰብ አልተርናቲቭ ስተዲስ የሚለው ጋር ተገናኝቶ በጣም ገራሚ ነው። ሁለተኛው ትልቁን ነገር ደግሞ ማየት እንፈልገው ታይሚንጉ ነው። አሁን ላይ የመጣበት ሰዓት በጣም ገራሚ ነው አይደለም? ይሄ ሁላችን አንድ ያሰማናል አይደለም? አሁን የሚገርም ታይሚንጉ በጣም ገራሚ ሰዓት ነው። እውቀት አለ ግን ታይሚንግ አለ። አንዳንዴ ማለት በጊዜው ካልተገኘ ትርጉም የለም አይደለ? አሁን በጣም ገራሚ ነው። እውቀቱን በሰዓቱ ነው ቁጭ ያደረጋት አሰፋ ምተው እንዳስ ኩዶስ ዩ እናመሰግናለን። ሶ የለፋበት አይ ቲንክ በሰዓቱ ተገኝቷል። ምን ማለት ነው በሰዓቱ ታራ ማለት? let me explain right now ያለንበት ሰዓት አደገኛ ነው አይደለም? ብሔርተኝበት በጣም ጦዟል። ሁሉም በየፊናው ኢትዮጵያ ትውደም ትውደቅ ትገልበጥ ምናምን whatever
ነገር በዚህ ጋር ደግሞ ሌላ ኤሌመንት እንሰማለን በሚበት ሰዓት ሰው እዚህ ጋር ደግሞ አሰፋ መጣ መካከል ላይ አዝ አንቲዶት እለዋለሁኝ እኔ ለበሽታ ማርከሻ የመሰለ ነገር እንደ ማርከሻ ነው ሆኖ የማገኘው መጽሐፉ አይደለ ሶ ቆንጆ አንቲዶት ነው ስለዚህ ጥሩ ኢንጀክሽን ይሰጥህና አሰፋ እዚህ ጋር ቁጭ ብለን እንድናስብ ለምን አንቲዶት የምለው ሁሉም በየፊና የራሱ የሆነ ግሩፕ አለው እንደ ብራና ይወጡናል እዚህ በጣም አሁን በተለየ ራያ ካያችሁ መከረኛ ፕሪቶሪያ ስምነት ይባላል ኮንቴስት ኤሪያስ ይላል ያ ምናምን እንደዚህ ይባላል ተወጠርን ሁላችን ከዛ እፎይ የሚያሰኝ መሐከል ላይ የሚያሳርፍ ጥሩ ሐሳብ ነው ሶ መሐከል ላይ የቆመ ሐሳብ ነው እዚህ ጋር የምናየው ለምን ያሆነ ካላችሁ እንደገና ሜቶዶሎጂ ነው የመጽሐፉ ዓላማ ፖለቲካ አይደለም ባይዘው የመጽሐፉ ዓላማ is all about sociological transform the right people sociologically እንዴት ነው ኢቮልቭ ያደረገው ነው or is all about the etymology of raya etymology እንዴት ኢቮልቭ ያደረገው that's it ያ ጥሩ ነው ሶ አካዳሚክሊ የተካሄደ መጽሐፍ ነው ፖለቲካል ባጌጅ ምናምን ከጀርባው የለውም which a good thing አይደል እንዴ ሶ አካዳሚክ ከመጣ እንደገና የሚጠበቀበት አካዳሚክ ትሞግታለህ ትራያንጉሌሽን አለ you assume that central position ማከለ ፖዚሽን ቆመ ነው የምታወራው ለዚህ አሁን ላለው ይሄ የብሔርተኛ ጊዜ ዘመን ጥሩ መርፌ ማርከሻ ሆኖ አግኝቻለሁ ማከለ ላይ ስለተገኘል ያ በጣም ቴንክ ዩ አሴ ትንሽ አእምሮአችን ረረግ ብሎ ወደ ቀልባችን መጥተን እንድናስብ አሃ ለካ እንደዚህ ያለ ኦኬ ለካ ራያ እዚህ ጋር ይገናኛል because አሁን ላይ ካያችሁ ራያ አማራ ነው ይጎታል ትግሬ ነው ይጎታል ኦሮሞ አሁን ደግሞ እየመጣ ነው ይጎታል አፋር ያው እንደዛ ቢያንስ በሶስቱ በአራቱ ተወጥረና ያለ ነው ስለዚህ ሌላ እይታ መጣ ማለት ለዛ ነው ቅድም ስኮላርሺፕ ዋይዝ በእውቀት የመጣ ስለሆነ ጥሩ ነው እንድንከራከር ያስቻለ ነው ባዚው አምናሰኝ ይሄ ሀቅ ነው አይደለም ፖይንቱ መጽሐፍ ጽፏል ነው እንድንከራከርበት ይሄ ስኮላርሺፕ ነው ያ ደግሞ እውቀት ነው የምናወራው ሶ መደግፍ አለም እውቀት ነው እዚህ ውስጥ ያለው እንድንከራከርበት እንድንወያይበት ማለት ነው ጥሩ ነው ስለዚህ አሁን እንደ ጥሩ አንቲዶት ነው አግኝቻለሁ መሐከል ላይ ያለውን ብዬ መናገር ፈልጋለሁ ስለዚህ መሐከል ላይ ያዘ ነው ይሄ ግን ለኛም ያገለግላል ራይትና ኢትዮጵያ በመንደው የምታመሰው እንደዚህ ነው ዋዜው አይደል እንዴ አት ናሽናል ሌቭል ስለዚህ ራያ ጥሩ ማሳያ ነች ኦልሞስት ራያ ትንሿ ኢትዮጵያ ብራት አይደል እንዴ ራይት ነው እዛ ውስጥ የሌለ ግሩፕ የለም በትንሹ ቢያንስ 5-6 ግሩፕ አለ ራያ ውስጥ አይደል እንዴ ወደ ከተማ ከመጣችሁ ስንት ግሩፕ ትግሬ ቀበሌ አገው ቀበሌ ያለ ሰፊ ነገር ነው እንደዚህ አለማታ 01 እንደዚህ ያለ ሰፊ ነገር ነው ያለው ትንሽ የቦታ ግን a lot is happening in that area እና ጥሩ ነገር ሆኖ እናገኛለን እዛ ውስጥና በጣም ከዛዛር ቆንጆ ነው እዚህ ጋር መጽሐፉ በደንብ ያላየው አሰፋን ቻሌንጅ ማድረገው ሌላም ግሩፕ ቻሌንጅ ማድረገው እዚህ ጋር አንድ ነገር አለ በኢትኒስቲ ቲዮሪ ስንመጣ ኢትኒስቲ ቲዮሪ ይሄ ኢትኒስቲ አማርኛ አይደል ነው የጎሳ ፖለቲካ ቲዮሪዎች አዛ ውስጥ ሶ የራያን ታሪክ እንዴት ምን ገልጸው በራያ ታሪክ ምንድነው ኦፍ ኮርስ ነገች እዚህ ጋር ጌታቸው ከበረ ወንድሜ እዚህ ጋር አለ እና በራያ ራዩማ በራያ ራዲፓ ፓርቲ አንድ ሐሳብ አለ ለምሳሌ አሁን የራያ ሰው እንደ ማኪያቶ ነው የራያ ምን ነገር ተነሳ ኦኬ እኔ አሁን የምሞገተው የመጽሐፍ ጥሩ መነሻ ነው ማለት አይደል ጥሩ መነሻ ነው አሁን ምናወራው ስለ እውቀት ምናወራው እዚህ ጋር እንዴ ኢስናት ፖሊሲ ኖሌጅ እዚህ ጋር ምናወራው ሶ በየትኛው ቲዮሪ ነው ሁለት ቲዮሪዎች አሉ በጣም ዶሚናንት የሆኑ በአለም ላይ በኢንስቲ አንደኛው የሳላድ ቦል ቲዮሪ አላል ሳላድ የሳላጣ ሶ እዚህ ጋር ትንሽ ቲማቲም ዛጋ ምናምን ቁጭ ያለ ነገር ነው አይደለም ሲበላ ብቻ ይበላ በጋራ ይበላል ሶ ሳላድ ቲዮሪ የሳላድ ቲዮሪ አለ ቁጭ ያለ ነገር ሶ ራያ እሱ ነው ወይ እዚህ ጋር አማራ እዚህ ጋር ትግሬ እዚህ ጋር ኦሮሞ ቁጭ ያለ ነው ወይ እሱነን የራያ ማለት ወይስ እንደገና ሜልቲንግ ፖት ወጥ ሲሰራ እንዴት ነው ሶ ሽንኩርት ጨምራለህ ዘይት ታረጋለህ ምናምን ጨምር ኋላ ወጥ ሽንኩርት ከዛለ መነጠሽ አይቻልም ተዋህዷል ኢስ ሜልቲንግ ፖት እሱ ነው ወይ እኛ እሱ ነው ወይ እንደገና እኛ ምንድነን ሶ አሁን አሰፋ ቻሌንጅ ማድረገው ኢንቴግሬሽን ውህደት የሚል አመጣር እንዴ ኦኬ ኢንቴግሬሽን ምንድነው ውህደት ምንድነው አደገኛ ቃል ነው ውህደት አሲሚሌሽን ነው ኢንክሉዥን ነው ምንድነው አኮሞዴሽን ነው የእንግሊዝኛ ቃል በጣም ያበራራው የአማርኛ በጣም አደናባሪ ነው እንግሊዝኛ በጣም ኮንሰፕቹዋል ሪች ነው ሶ ምንድነው አይ ቻሌንጅ ማይ ፍሬንድ ቻሌንጅ ያረጋው እንገፋ በምዕራፍ ወይም በቮሊዩም መጽሐፍ ሌሎችም ካላችሁ እዚህ ጋር መጽሐፍ ምጽፉ ኦር ፔፐር ምጽፉ ይሄ ጥሩ ነው because የራያ ህዝብ ምንድነው ቁጭ ያለ ግሩፕ ነን ወይ እዛ ውስጥ ስንፈልግ አማራ ስንፈልግ ትግሬ ነን ወይ ከዛ ምንም ቦንድ የለንም ወይ እሱ ነው የታላታራ የጋራ ሞንታራ የታለ ወይስ እንደገና ወጥ ነን በቃ ራያ በቃ ወጥ ነው ልክ እንደ ወጥ በቃ የተወጣወጣ አንድ ግሩፕ መቀማት ሽንኩርት ወሩ ያለቀለት ነው ነን ወይ ሜልቲንግ ፖት ነን ወይ ያ ደግሞ አሲሚሌሽን አይደለ የሚወስደን in any case ይሄ መጽሐፍ ያንን ቻሌንጅ ማድረግ አለበት ካሁን በኋላ ፕሮፐርሊ
ቢኮዝ ቶክ አባውት ራያ አይደንቲቲ ማለት ምንድን ነው? ልብሳችን ነው ወይ? አመጋገባችን ነው ወይ? እሳቢያችን ነው ወይ? ሶ ያንን ፕሮፐርሊ ቻሌንጅ ማድረግ ይጠበቅብናል። አም ቶኪንግ አባውት ስኮላርሺፕ ዋይዝ በእውቀት ነው የማወራው እንጂ ሌላ ፍትግ አልፈልኩም። እዚህ ጋር እውቀት ነው፣ ቫዮለንስ አያስፈልግም። እውቀት ዋይዝ ግን ያስፈልጋል። ሰው መጻፍ አለብን፣ ማውራት አለብን፣ መሞገት አለብን። ከዛ ውጭ ያለው ኢሳብቱ ዘም አይደል እንዴ የፕሮዲዩስ ዘነውለች ሌላ ሰው የራሱ ጉዳይ። ግን በእውቀት ግን ስንሞግት በእውቀት መሆን አለበት የሚለውን ነገር መናገር ፈልጋለሁኝ። ሶ ይህንን ቻሌንጅ ብናደርገው ደስ ይለኛል ከዚህ አንጻር። ሶ ፋይናሊ ይህን ቢል ጨርስ አሴ እንኳን ደስ ያለ። ትልቅ መጽሐፍ ነው፣ በጣም ወድጀዋለሁኝ። አውቃለሁ የልፋትን አውቃለሁ ዋጋ። በጣም ጓደኛዬ ነው፣ ወንድሜ ነው። ልፋቱን አውቃለሁ። ከስራው ወጥቶ አሁን ሌት ተቀን ከሱ ጋር ነበር ላለፉት 3 ዓመታት። ሶ ማህበር ህይወቱን ስራውን ጊዜውን ሰውቶ እዚህ ጋር ነው ያሳረፈው። ኦፍ ኮርስ የሰው የስራውን ሊባል ይችላል፣ ግን ከስራ ባለፈ ግን አላማ ነው ያለው እዛ ውስጥ ያለው። ሶ ለአላማ አይ ቲንክ ተሰርተሃል። እንኳን ደስ ያለ። ዩ ሃቭ ሲን ዘ ዴይ ላይት ቱዴይ። እንኳን ደስ ያለ ወንድሜ። ያ ስለዚህ አሁን የምለው ሁላችንም እንዳሰፋ መጽሐፍ ሚድል ግራውንዱን ጠብቅ፣ መሀከላዊ ባላንስን ጠብቅ፣ በእውቀት እንመራ። ሆፕፉሊ ዲቤት ዲስከሽን ማካሄድ እንችላለን። በድጋሚ አመሰግናለሁ። መልካም ኦኬ። ሞራል በጣም ያንሳል። በጣም ስሜት ሰጪ እጅግ የሚገርም ነው። እንዲህ አይነቱን አገላለጽ በአይኔ እየቃኘሁ ነው። በአንድ ነገር ጠንቅቄ ማሰር እፈልጋለሁ። አሸናፊ ጸጋዬ ሕቡብ ማለት እስኪ ግለጸለይ። እዚህ እሺ፣ የመጨረሻ እንደው አንዳንድ ጊዜ ፍቅርህን መግለጫ በመሳማር ለምትገልጸው በጣም የምትወደውን ሰው አብራያ ኻላይ ጅግንነት ካለ መግለጺ ሐሳብ በትክክል ማሰሪያ ቃል ነው። በጣም እናመሰግናለን። ሞራል ሰጡልን። እንዲህ አይነት ልብን የሚያሳርፍ እጅግ የሚገርም የዶብአውያን ታሪክ በሚገርም ሁኔታ ነው የገለጸው። እናመሰግናለን። ከዚህ በመቀጠል ያው ራያ ላይ ጉማዬ ታውቁታላችሁ። ጉማዬ ማለት ለራያ ጸሎት ነው። እንደ ጸሎት ሜዲቴሽን ነው። ልክ እንደ ቻይናዎች ማለት ነው። አይታችሁት ከሆነ ስርቅርቅርቅርቅ የሚል ድምፅ አለ አይደለ? ጉማዬ ልክ እንደዛ ነው። ጉማዬ ማለት ከፈጣሪ ጋር የምንገናኝበት ትልቅ ሜሴጅ ነው፣ መልእክት ነው። ሰው እርሻ ላይ ቆይቶ ደክሞት ከጨረሰ በኋላ መሸት ሲል ከብቶቹን ከፊት ለፊት አሰልፎ ከፈለገ ፍቅር ከፈለገ ኑሮውን ማንኛውንም ሀሳቡን የሚያቀነቅንበት ጉማዬ ይባላል። እኔ አንዳንድ ጊዜ ስቀና እንደውም ታይታኒክ በሲሊንዲዮን ከሚታጀብ ይልቅ እንዳለ በጉማዬ ቢታጀብ ውስጤን ራሱ በጣም ይማርከዋል። ጉማዬ መውጫ መንገድ ነው። በቃ መውጫ መንገድ ምን ብዬ ልንገራችሁ? አይታችሁ ከሆነ ከሰሞኑ አምባሳደር መንገሻ ረዳኢን እዚህ ቦታ ላይ አምጥተን ብቻል ነው መጠን እስኪ ለአባጉራያ አንድ ጊዜ ሞራል ስጡልኝ እስኪ። በጣም በቃ ከሚገባው በላይ ታላቅህን ማክበር የመሰለ ትልቅ ውበት የለም። ይህንን መንገሻ ረዳኢ ማንም ካሴት በማያሳትምበት ሁሉ ደክሞ ጠቅላላ ቤቱ ላይ ረፍ ሲል ጉማዬ እያለ ሰውን ሲያዝናናው፣ ሲያጫውተው፣ ሀሳቡን ሲያካፍለው፣ ፍቅርን ሲገልጽበት ይህንን ሰው አምጥተን ከሰሞኑ በጣም የተለየ ፕሮግራም እንደነበረን ታውቃላችሁ። እስኪ ዝች መድረክ ላይ አሸናፊ ወይናይ ፋኖ ሐለፉም አሸናፊ ወደ መድረክ አንድ ጊዜ በሞራል ተቀበሉልኝ። ያንሳል ያንሳል ያንሳል። ፋኖ ብርሃኑ እሺ፣ አሸናፊን መጀመሪያ ላይ እጋብዛለሁ። ከዛ እየቀጠሉ ይህንን እጅግ የሚያምር ፕሮግራሙን ያቀርብልናል። በሞራል ተቀበሉልኝ። ከዛ በፊት ግን የቦሌ ክፍለ ከተማ ይህንን የሚያምርና ውብ አዳራሽ
በነፃ ምንም ነገር ሳይከፈልበት ለራዮች የማይገባቸዋል ብሎ ይህንን መድረክ ጀባ ብሎናል። ሞራል በጣም እናመሰግናለን። እስኪ ካለባበሳቸው ጀምሮ ውቦች ይህንን ጉማዬ ይሉልናል። እሺ በመጀመሪያ እንኳን በደህና መጣችሁ ማለት ፈልጋለሁ። እኛ ራያዎች በችግራችንም በደስታችንም እንደዚህ ተሰባስበን ስንተጋገዝ በጣም ደስ እንላለን። እዚህ ሆናችሁ ብታዩት እንዴት ደስ ባላችሁ። አመሰግናለሁ። እንኳን ደህና መጣችሁ። ራያ ተወልዶ ራያ ያደገ ራያ ተወልዶ ራያ ያደገ ዘላለም ይኖራል እንዳስደገደገ ደበላይ ነገራቸው ወደ ከመጡበት እንጃ አገራቸው ወደ ከመጡበት እንጃ ያስተናግዳሉ ባጭሩ ጠመንጃ ልበላይ እንዲህ በስተቆቦ ሲልኩኝ አልወድም፣ እንዲህ በስተዞብል ሲልኩኝ አልወድም፣ እንዲህ ወደ ባላን እንዲህ ወደ ጨርጨር ሲልኩኝ አልወድም፣ እንዲህ በመሆኔን እንዲህ በወጀራት እንዲህ በደኮረም ሲልኩኝ አልወድም፣ እንዲህ በላማጣም ሲልኩኝ አልወድም። ማረጉ ብዙ ነው ተጠምጥሞ አይሰድም። ለየና ለየና ለየው ለየና 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 ለየው ለየና ለየና ለለይ ጉማዮ 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 ባራይ ሰነናም ሰልኽ የጎነዮ ዳማ ለየና ለየና ለለ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 
لا لا يا لا 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 يا لا لا يا ولا عبيت سبات يا ولا عبيت سبات يا ولا نجم يا قنادة شوتتي عين خدمة سنخ مشربتي سلف خدمة شنطة أسربتي رام لا يا أنا يا أنا يا أنا راك نخو أوقات يا أوقات ما تخرج نزحرارتي نخورنا خات أما سلم عادات يا أنا أقوى شيء كنت استسلام لتي ولا خبرتها ولا همية خاتهم انكو عاد حنا مصاهم أبات أنا ريالي تأمر دبعا سلدا برخت خالنا بتعمي دا مسكن دسونن هو دقم انكو عاد سولك لا يا لا لا يا لا لا يا لا لا يا لا يا لا لا يا لا لا يا لا يا لا 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 لا يا كي معدا قدلي لك هز معدا قدلي لا لا يا لا لا يا لا لا يا كي معدا قدلي لك هز معدا قدلي لا لا يا لا لا يا لا لا يا انا دم اسخن قلقلي اقمي 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 خنفرس قلقلي لا لا يا 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 انا كايلن كاشمت لن كايلن كايو لا كايلن كاشمت لن كايلن كايو انا سكار بدل خيب لا يا بدل اكر لا 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 يا لا لا يا لا لا يا شمت ذنقرو اي انا تمال معنا بقدم ايو ددا يا ددا يا ددا يا ددا يا ددا يا قمي 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 عز
همبر لموعل أو طاولة همبر لموعل أو طاولة همارك دول حتى لا واي طيق ولا يخيناتو الحمد لله صحيح بقى بنات الله تولى ارتم صحيح ولا انا سايخ الخيك ختلا انا سايخ الخيك ختلا وهاي طيق ولا يخيناتو الحمد لله هاي 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 همارك دول حتى لا همبر لموعل انا طاولة قال القراص قال قويته فتوراري قال القراص قال قويته فتوراري قال القراص قال قويته فتوراري ولا نية تدخي تخون قفاري كم تلخده لي عاصمي قصر اي فغري كم تلخده لي عاصمي قصر اي فغري انا دولد بدلنيا انا دولد بدلنيا انا دولد بدلنيا قلت فلو يفردنا دنيا بفقر عمس كيخون برخنيا اي واي اي بفقر عمس كيخون برخنيا يا عيس ولدخ عبيت امي ولدخ عبيت امي ولدخ عبيت امي دي حلفتو مسلوم حالمي دي نقصرو مسلوم لملمي ناتملك عنيا خنفر بس العقامي سعام دداقنا خدي سعامي وهاي بعلي دا قوريو يخون دامي بعلت مغل قول ما يلحامي واي قدامي تمال سو خادو لمطلمي قويتاي نغوسي ام كيرت عمقوته قويتاي نغوس خوينم كيرت عمقوته برخنيا خوينا بفقر زمته بفقر زمته ببرت كدانه واي 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 هاي زخوين قعده وي انا وي مدر مشي خازنه خوين جنقنا ميكون انا او سلاسل بيت بتنه ما يدحف السما يدقنا يخلادو فقر لمهنا ما يدحف السما يدقنا يخلادو فقر لمهنا واي 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 قماي لا 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 قماي لا لا قماي لا 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 قماي عسدوا ملكعنيا ولا لوا تنكشوا قل عريا يا عز لا 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 نوح قمتي شفايس عن بوفير قبرتي قرايا راي ماما قال وجراتي لا 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 تيق لي ما يحمدوا علتي اقوم اي ود ما تفق عاتلتي خبرتي هذا اللي بتعمير فوتيكم هم يا خاطم أنا مش أمرنا أغلي عميهم قروي تأمي قروي تأمي أدل سفات إسفايو كلا غازك كلا بقدم أيو قرية واشمت ألوي ويو أي دمي شو سوالا قلنا لا تويا أسرى لي يا جمال يا حسن يو لا لا يا لما تعدى جهان ميدايو لما تعدى جهان ميدايو ريت مسلع خير ولدايو انا قدام دمي لما تشاء ولا جمادر لما تشاء ولا متليو لما انت لما قلت جمادر ما فلا لخ في العسل بسليو قال ابي جمال اسمه سلالي من أزد ولا يا أزد ولا يا أيوة لما ينزل وخيه وحليت تمثل أي حتى الريق أنا قدام أنا أزد ولا يا أزد وخيه وصواقرا وتغلكرنا بخزل أيه أنا لو تعرج على الميدا ما جورا أدخي ريا بريو تولدت كريا ريو مايو يعني لا لا يا انا يا اخي انا برو صحافي يعني
دمينا يا أخي أنا يا أخي دمينا يا أخي أنا وراس حافي أزلال يا جمال يقعد ليك تقول ودا أخ طلافيو دمينا دلك تقول أي أخ طلافيو እንዴት ነበር የስሉላ ነገር የከፍቶች ጎዳና የነበረው አገር ተኸየብላለ ጀርመኒ ካናዳዮ ተኸየብላለ ጀርመኒ ካናዳዮ ተኸየብላለ ጀርመኒ ካናዳዮ ረየተይዳ ኾነ ምንነተዮ ዋደም ለዳግነኽ ይበልዕዮ ደመይ ናዳጋኹ ጉንዲ አልዮ ብደመይ ነኽስታዊ ነድዮ دمي ولا بيفقد اسمه مديو عبدنا ما يعبديو عبد خليك انا قريديو ما عزت شاغرن سعديو قاد خم بيدك مدت تخديو ما خن خم بيدك مدت تولديو دمي هذا انا ارز هذا مولي ادقن حذرك تاتنيو دبلي اوت عم عردو عرك غتاچو كبديو ባላባቱ ጠፍቶ መጠየቀነነ መንፍተሽ ሸካሜ ባለስልጣን ሆነ ነገራችን ራያ የጥርቅም ሆነ ያቀንል ቆይ እንዳትሄዱሽ ፋኖ አጭሮት ሂዶ ይሄ በጣም የሚገርም ነው ጉማዬ ማሽሉ አሻፍዱ ዋካርና አታ ሰምዕኹም ደወረ ግርማይ ራያ ኮሸፉቱ አንተ ባለማ አይታሽ አዲስ አበባ ዳን ነው ያ ስለዚህ ሐውና ግርማይ ራያ እና መጀመሪያ ዛጥዕምቲ ሸዓተ ሐውና ሓለፎም ስርግርግ ላበላል ፀንሐ ድምፂ ብጣዕሚ ተፈላይት ኣብ ራያ ብጣዕሚ ብራንዲኣ ስለዚህ ሐውና ግርማይ ራያ ፍሉይ ፕሮግራም ምረቓ ፕሮግራም እንሆ ኣብ ቀድመና ማንም ሰብ ይቃሪ ራየቶት ፕሮግራም ፅውዕ ኣለና ደኣኻትኩም ይፅውዕ ኣለና ሓደ ሰብ ይቃሪ ሐውና ጣዕመ ኣረዶም እሽለ በቃ ፍንጭሕ ብለክም ወትዲ ሰማዕኹዎ ማ ቅዳሴ ደዩ ኣዛን ደዩ ታዩ ላበለ ፀንሑ ድሰለስቶ ምስኪ እዚ ና ሚስጥረ ዶብዓ ራያ ሸልመለ ይብሉን ነው ዳታቶም ሽልማት እሺ ብሞራል ተቀበሉልይ አኽባር ያበልና ሞራል በቃ ብጣዕሚ ኣይምሮኻ ድሕዝ ነገር እዩ ብጣዕሚ ደስ በሃሊ እዩ ሃምሳ ላበልና ፕሮግራምና ሕጭር ላበልና ኢና ንኸድ ካዚ ቃፅልና ካልኣይ የተወለደው አላጄ እዩ የተማረው ደግሞ ማይጨው ጥላሁን ይግዛው ነው የተማረው የአንድ ኤንጂኦ ዳይሬክተር ናቸው የፋና መናእሰይ ብድርና ቁጠባ ዋና ስራ አስኪያጅ ናቸው በአፍሪካ ደረጃ የቤስት ሊደርስ ተመራጭ ናቸው አሁን ያው እንመርጣቸዋለንም ጠቅላላ እስኪ ስለ መጽሐፉ ሁኔታ ዶክተር ሐለፎም ገዛይን በሞራል ተቀበሉልኝ እስኪ ሞራል አንተ ዶክተር አለሙ ስለ መጽሐፉ ካብ ጫፍ እስከ ጫፍ አንቢቦም አቅሪቦምልና ነው አነ ግን ብዛዕባ እሱ የደግሚ ብዛዕባ ዓርካ ሰፋ ለደኸምዎ ድኻም ልወፀእዎ ዓቐብ ልወረድዎ ቁልቁለት
ብዛዕባ እሱ ክፀውየ ላብዚ መድረክ ወፅየ ኣለኹ ኳዕ ብሰላም ተገላገልኩም ዓርካ ሰፋ ኣታ ኳዕ ብሰላም ተገላገሉ መጽሓፍማ ጥንሲ እዩ መጽሓፍ ጥንሲ እዩ ጥንሲ ኳስ ኣብ 9 ወርሒ ዶ ይውዳእ ይኾን እወ ንዓርካ ሰፋ ጥንሲ ግን 9 ወርሒ ሓሊፍዎስ ዓመታት ኣቁፂሩስ ኣታማኣ ዝኾን ክገላገሉ ላበልና ንዊሕ ልወሰደ ጥንሲ እዩማ ኳዕ ደስ በለኩም ኳዕ ብሰላም ትገላገልኩም ዓርኪ ብሓቂ ኩላትና ዝለለና ሰባት ደ ኳዕ ደስ በለና ኳዕ ሓውና ወለዱልና ጽቡቕ ሓቂ ንምንጋር ሃም ዓርካ ሰፋ ልደኸመ ሰብ የለ ኩልና ጸሓፍቲና ኩልና ላጸሓፍና መጺና ኢና ሃም ዓርካ ሰፋ ገንዘቡ ልወደአ ሃም ዓርካ ሰፋ ጉልበቱ ልወደአ ሃም ዓርካ ሰፋ ንዓይኖም ዋጋ ልኸፈሉ ሃም ዓርካ ሰፋ ርእሶም ክሳዕ ሓነው ልብል ልደኸመ ሰብ ግን የለ እዚ መጽሓፍ ኣብ ሓደ ቦታ ከፍ ኢልካ ዝተጻሓፈ መጽሓፍ ይኾነ እዚ መጽሓፍ ካልኦት መጻሕፍቲ ላገላበጥኻ እሳቶም ሪፈር ላገበርኻ ዝተጻሓፈ ጥራሕ ይኾነ እዚ መጽሓፍ ማለት እዩ እዚ መጽሓፍ ዓርካ ሰፋ ስራሖም ሓዲጎም ዝጻሓፍዎ መጽሓፍ እዩ ስራሖም ሓዲጎም ንዓዲግራት ዩኒቨርሲቲ ስራሖም ሓዲጎም ዝጻሓፍዎ መጽሓፍ እዩ ሓደ ሰሙን ጨርጨር ሓደ ሰሙን ዛታ ሓደ ሰሙን ቦራ ሓደ ሰሙን ደላ ሓደ ሰሙን ማይ ማዕዶ ሓደ ሰሙን ዋጃ ሓደ ሰሙን ኣብዞም ለገለጽኽዎም ከባብታት ላተዘዋወሩ ዝጻሓፍዎ መጽሓፍ እዩ እዚ ብዙሕ ገንዘብ ይልውድእ እዚ ብዙሕ ጉልበት ይልውድእ ትዕግስቲ ይሓትት ብጣዕሚ ትዕግስቲ ይሓትት ማለት እዩ ስለዚ እዚ መጽሓፍ እዚ ብዚ መንገዲ ተጽሒፉ ብድሕሪኡ ለሎ ከቢድ ነገር ለለ ኩሉ ዋጋ ከፊልካ ተሓትሞ ዳ ዋግኡ ብዙሕ እዩ ብንሽተይ ቅርሺ ልሕተም መጽሓፍ ይኾነ እዚ ለለ ካልኣይ ጥንሲ ማለት እዩ እዚ ለለ ካልኣይ ድኻም ማለት እዩ ስለዚ በቲ በለ በቲ ብብዙሓት ኣሕዋት ፈተውቲ ዓርካ ሰፋ ብዙሓት እዮም ብሓቂ ወላድ እዮም እዚ መጽሓፍ እዚ ሓደ መጽሓፍ ተወሊዱ እኳ ተበልና ግን ብኻሊእ ወላድ እዮም ብዙሕ ልወለዱ ሰብኣይ እዮም ሞ መምህር እዮም ተሓባባር ፕሮፌሰር እዮም ስኮላር እዮም ብጣዕሚ ኤጁኬተር እዮም ካብዚ መጽሓፍ እዚ ኩሉ ከም ንሪኦ ብግምብል ተጻሓፈ ሓፍ ኣቢልካ ዝተጻሓፈ ቃል የለ ኣብዚ መጽሓፍ ሓንተወ ዶክተር ኣለሙ ብዝርዝር ላገለጽዎ ነይሮም እዮም ካብዚ መጽሓፍ ሲ ብግምት ተጻሓፈ ናበይኖም ስምዒት ዝተጻሓፈ የለይ ናኩሉ ስምዒት ናብዙሓት መጽሓፍቲ ስምዒት ናዘን ልዘርወን ወረዳታት ጣብያታት ቆሸታት ዓድታት ናያቶም ስምዒት ናኩልና ሓሳብ ናኩልና ልቢ ናኩልና ሕልሚ ብዝርዝር እዮም መጽሒፎም ማለት እዩ ስለዚ እዚ መጽሓፍ ትወሊዱሎ እንኳዕ ንኩላትና ደስ በለና ማለት እዩ ካብኡ ብላዕሊ ግን ዓርካ ሰፋ እዚ መጽሓፍ እዚ ጥራሕ ይኾነ ይጽሒፎም መጽሓፍ ትጽሕፍ ተለኻ ትመሃር ኢኻ ወዶ ትመሃር ኢኻ ከምቲ ዓንተ ዝበልኩኩም ስቑ ኢልካ ኮፍ ኢልካ ዝተጻሓፈ መጽሓፍ ይኾነ ራያ ካብ ጫፍ ላብ ጫፍ ፈሊጦማ ተማሂሮምላ ካሊእ ትምህርቲ እዩ መጻሕፍቲ ፖርቱጋላውያን ዝጸሓፍዎ ሓዊሱ ዝተፈላለዩ ዓለም ኣቀፍ ስኮላርስ ብሚሽን ናብ ዓድና መጽኦም ኣብ ዝጸሓፍሉ ግዜ ቶም መጻሕፍቲ ብዝርዝር ብምንባብ እዚ ካሊእ ትምህርቲ እዩ እዚ ደ ትዕግስቲ ይሓትት ካልኦት መጻሕፍቲ ብምንባብ ማለት እዩ ካብ ኩሉ ብላዕሊ ግን እዞም መጻሕፍቲ ብቐሊሉ ኣይግነዩ ብቐሊሉ ዝግነዩ መጻሕፍቲ ኣለዉ ንፈልጦም ነገር ግን ከይኻፈልካ ለይግነዩ መጻሕፍቲ ግን ኣለዉ ካፊልካ ተግንዮም መጻሕፍቲ ኣብ ናይ ዓለም ጆርናላት ዘለዉ ዝተቐመጡ መጻሕፍቲ ከፊልካ እዮም ዝግነዩ እዚ እውን ገንዘብ ተወሳኺ ወጻእታት ኮይኑዎ ማለት እዩ ስለዚ እዚ መጽሓፍ ካብ መጽሓፍ ብላዕሊ እዩ ዓርካ ሰፋ ካብ መጽሓፍ ምውላድ ካብ መጽሓፍ ምጽሓፍ ብላዕሊ እዩ ሕዚ ሓደ ልተምሃረ ተወሳኺ ልተምሃረ ሰብ ኣግኒና እኒሄና ማለት እዩ ኳዕ ደስ ብለና ሓደ መጽሓፍ ልጽሓፈ ጥራሕቲ ይኾንስ ልተምሃረ ራያ ላገላበጠ መጻሕፍቲ ለጋላበጠ
ናይቲ ዓዲ ባህሊ ላጋላበጠ በአካል ብእግሩ ልዞረ ልርአየ ብዓይኑ ማለት ትፀውይዎ ተይኮነስ ብዓይኑ ኸይዱ ለረጋገፀ ሪፈር እንገብሮ ልንጠቕሶ ሓደ ዝተምሃረ ፈጢርና እኒሄና ማለት እዩ ስለዚህ ደግም ከምዚ ዓንተው ናበልዎ ነበሩን ዶክተር ኣለሙ ካልኦት ብዛዕባ እዚ ጉዳይ ዝፀሓፉ መምህራን ኣለው ፀሓፍቲ ኣለው ምሁራት ኣለው ሪፈር ንገብር ኢና ተወሳኺ ሓደ ፍልጠት ድማ ላብዚ ምድሪ ተደብሪልና ኣሎ ማለት እዩ ስለዚህ እዚ መፅሓፍ ልራየቶ እንታይ እዩ ሓንቲ መፅሓፍ ገዚእኻ ለሓደ ሰብ ጥራሕ እያ ትጠቅም እዚ መፅሓፍ ንራየቶት ኣፍ መኽፈቲ ተወሳኺ ምስቶም ካልኦት መፅሓፍቲ ኣፍ መኽፈቲና ክንመራመሮ ልንኽእል ሕዚ ታሪክ ይፈልጥ እየ ይብል ይግጠም ዓደ ይፎትየ ልብል ይግጠም ፀሓፍየ ትክክል ኣነ በእርግጠኝነት መስካር ናይ ዝዓዲ ተወላድየ ኣነ የምስክር ልብል ምስ ዓርከይ ይግጠም ደግም ክሪቲክ ንግበረሉ ዞም መፅሓፍቲ ነንብቦ ንማጎት ደግም ማለት እዩ ኣብ ፅሑፍ ኮይነ ኻይልግመት ኣብ ፅሑፍ ኮይነ ኻይልከራኸርዎ ኣብ ተጨበጠ ኮይነ ኻይልከራኸርዎ ቃላዊ ተኮይነ ኩሉ ቃላዊ እዩ ማለት እዩ ስለዚ ባህሊ ካብ ሓደ ዓዲ ካብ ወለዶ ላብ ወለዶ ክመሓላለፍ ተኮይኑ ክፅሓፍ እኒሄዎ ክድረፍ እኒሄዎ ክሕተም እኒሄዎ ከምዚ ግርማይ ራያ ሕዚ ሙዚቃታት ዝሕትምዎ ዘሎ ዞም ኣሕዋትና ጉማየ ላበልዎ ዘለለው ክሕተም እኒሄዎ ፐብሊሽ ክግበር እኒሄዎ ብዓይኒ ብዝርአ መልክዑ ብእዝኒ ብዝስማዕ መልክዑ ብልቢ ብዝስምዐካ ብዝተስችቶ መልክዑ ክቕመጥ እኒሄዎ ተለይ ኮይኑ ቃል ካብ ቃል ቃላዊ ላገበርናዮ ኣይህሊ ማለት እዩ ካልእ እዚ መፅሓፍ ናራየቱ ጥራሕ ይኾነ ከይትኹሩ እዩ መፅሓፍ እዩ መፅሓፍ ንዓዲ እገላ ይበሃል መፅሓፍ ናዚ ከባቢ ዘይበሃል ሓደ መፅሓፍ ትፅሕፎ ተለኻ ቲ ዘ ወርልድ ኦፍ ኖውሌጅ ቲ ዘ ግሎባል ኖውሌጅ ኮሚኒቲ ኢኻ ትድብርዮ ላብ ባሕሪ ኢኻ ትድብርዮ ላብ ሓደ ባሕሪ ትድብርዮ ላብ ብጣዕሚ ሰፊሕ ቦታ ትድብርዮ ተጠቃሚኡ ኩሉ እዩ ካብ ካሊእ ዓዲ መፅኡ ዝመፅሓፍ ከንብቦ እዩ ብዛዕባ ናይ ራይኛ ቋንቋ ለይኽእል ሰብ መፅኡ ከንብቦ እዩ ኣምሓርኛ ለይፈልጥ ደ እንግሊዝኛ ለይፈልጥ ደ ካሊእ ዓይነት ቋንቋ ለለዎ ሰብ ብተርጓምነት መፅኡ ከንብቦ እዩ ከንብቦ ተሎ መሊሱ ናይዚ መፅሓፍ ገፁ እውን ምዕራፍ እውን ሓሳብ እውን ኣብ ዝተፈላለዩ መፅሓፍቲ ከቕምጥዎ እዮም ሳይት ክገብርዎ እዮም ሪፈር ክገብርዎ እዮም ማለት እዩ እዚ መፅሓፍ ሞናቤና ይደላውልኩም ነርኩም ዓንቶ ናቤንና ሃምለ ይኾነ ድማ ይኸው እዚ መፅሓፍ ነጊረኩም ነርኩም ማለት ናይ ኩልና እዩ ማለት ስለዚ ዓርካ ሰፋ ሁሉ ልጠቅም መፅሓፍ እዮም ፅሒፎምና ለለዉ ክብሪ ይሃቦም ተወሳኺ ሪፈር ንገብሮ መፅሓፍ ብምርካብና ማለት እዩ ኣብ መወዳእታ ሞታ ንግበር ትደኺሙ ብዙሕ ድኻም ወፂዎ ካብዚ ብዙሕ ዓመት ክነብሩሉ ልግባእ ዝነበረ ዓርካ ሰፋ ዕድመ ዝተቐነሰ ምዃኑ ከይንርስዕ ኣብ ዓይኒ ኣብ ጉልበት ኣብ ርእሲ ኣብ ሓፈሻዊ እቲ ሰውነት ቅርሺ ዝወፀሉ ጥራሕቲ ይኮነስ ካሊእ ከም ዝቕንስ ኩልና ንፈልጦ ኢና እዚ ድማ መተካእታ የድልዮ ማለት እዩ ናብ ደቅና ንወሰዶ ንግዝኦ እዩ እዚ መፅሓፍ በብቤት ትምህርቱ ንከፋፍሎ ሓደ ሰብ ሓደ መፅሓፍ ክፅሕፍ ጥራሕ ክገዝእ ጥራሕ እዩ ልብል ዶግማ የብልናይ ሓደ ሰብስ ሓደ ሽሕ ምግዛእ ደ ይኽእል እዩ ታክገብር ንሽሕ ተምሃሮ ክበሉ ንሽሕ ቤት ትምህርቲ ክበረሉ ሓደ ሰብ 1 ሚልዮን መፅሓፍ ክዕድግ ይኽእል ስለዚ ዓርካ ኩሉ ሰብ መፅሓፍ ክፅሕፍ ማለት ይኾነ መፅሓፍ ዝፅሕፍዎ ተወሰኑ ሰባት እዮም ንኣብነት ለመዓልቲ ዓርካ ሰፋ ናይ መን ወኪል እዮም ና መን ወኪል ና ኩላትና ወኪል ማለት እዩ ሃፍታም ብገንዘቡ ክሕግዝ ኣለዎ በቢ ላይብረሪ በቢ ቤተ ንባቡ ክቕመጥ ካልእ ብሓሳብ ዝሕግዝ ድማ ብሓሳብ ክሕግዝ ዋንኡ ግን ወሪ ዘሚልክ እዩ እሺ መፅሓፍ ተፃሓፈ ኣበነቱ ፀባ እሺ መፅሓፍ ተፅሒፉ ትለፊዕዎ ትደኺምዎ ትጠኒስዎ ትወሊድ እኒዮ ኣብ ሕድሕድ ኣብያተ ትምህርቲ ኣብ ሕድሕድ ደቅና ኣብ ገዛና ብበዝሒ እንድሕለይ ኣከፋፈልናዮ ግን ትወሊዱ መዕበይ ለይብሉ ዝቐሪ ክኾን ማለት እዩ እዚ መፅሓፍ ንዕብዮ ነባዝሖ ኳዕ ደስ በለና ለኩልና ይቐኒየለይ እሺ ሞራል ተቀበልና በጣም ደስ ይላል ሞራል
እናመሰግናለን። ያው ሲናገር ሰምታችሁት ከሆነ በደንብ ፕሮፌሰር አንዴ ወደ ኦፍላ ሲዘምት፣ አንዴ ወደ መሆኒ ሲሄድ፣ አንዴ ወደ አለማጣ ይህን ሁሉ ታሪክ ለዘመናት የተሰበሰበን ታሪክ በ17ኛው በ18ኛው በ19ኛው ክፍለ ዘመን የነበረን ታሪክ ራያ ተብሎ ከመጠራቱ በፊት የነበረን ስም በዚህ መልኩ የለፋውን ልፋት በልዩ ሁኔታ ገልጾልናል። አሁንም ከፍ ያለ ሞራል። አንዱ የሀገራችን ልጅ በወቅታዊ ሁኔታ ተፈናቅሎ እዚህ አዲስ አበባ ይመጣል። አዲስ አበባ ይመጣል፣ ጨንቆታል። ምን እንደሚሰራ ግራ ገብቶታል። ምንድን ነው የሚሰራው? ቢሞክር ቢታገል ቢሞክር አልሆነለታልና ወደ ሆቴል ቤት አካባቢ ብቅ ሲል እንዳው አስተናጋጅ ሁኜ ብሰራ ይሄ ሰው ሁሉ የሚበላውን ነገር ጭራሽ በቃ ትንሽ ነገር መቅመስ እችላለሁ አለና እዛ ጋር ሄደ፣ ተቀጠረ። ዝርዝሩን ትንሽ ሸመደደ። ሰዎች ገቡና ሆቴሉ ላይ ናስኪ አስተናጋጅ፣ አቤት ምን አለ? ዋይ ጥብስ አለ፣ ቁቅል አለ፣ ጋዝ ላይት አለ፣ ምላስና ሰንበር አለ፣ ሸክላ አለ፣ በርገር አለ። በጣም ደስ ይላል። ምን ይሻላል? እስኪ በጣም ቆንጆ የሆነውን የሚጣፍጠውን ምግብ ምንድን ነው አሉት። ማን አቅምሶን? የሚገርመው ፕሮፌሰር አሰፋ ተስፋይ ግን እጅግ ተዝቆ ከማያልቀው ልዩ ነገር ሊያቀምሰን ጨርጨር ተወልዶ ያደገ አሁንም ይቺ ታላቋ ታዳጊዋ ኢትዮጵያ ብዙ ምሁራንን ያፈራች፣ ቅድም ወንድማችንም እዚህ ገለጻ ሲያደርግ የነበረው ከዋጃ ወንድማችን አለሙ እጅግ የሚገርም ጥበበኞችን ያወጣች፣ ሜጀር ሂስትሪ ባህር ዳር ዩኒቨርሲቲ የጨረሰ፣ ኤዱኬሽናል ሳይንስ ኤምኤውን የጨረሰ፣ የአዲግራት ዩኒቨርሲቲ ስታፍ፣ የሶሻል ሳይንስ ኤንድ ሂዩማኒቲ ኮሌጅ ዲን፣ አሲስት ፕሮፌሰር በሳይኮሎጂ። ይህንን ደግሞ ገራሚ መጽሐፍ ፊት ለፊት ላይ የምናየው ሚስጥረ ዶብዓ ራያ የሚል መጽሐፍ የጻፉ ፕሮፌሰር አሰፋ ተስፋይ በሞራል ትቀበሉኛላችሁ? ምን አይነት ሞራል እንደሚሆን አላውቅም። ሞራል እስኪ እጅግ ዕድለኞች ነን። በሞራል ተቀበሉልኝ በደንብ። ኣብዚ ኮይንካ ደግም እንታይ ክበሃል ከም ዝኽእል ኣነ ኣይፈልጥኝ። ሓቂ ንምንጋር ሓደ ግዜ ነገር ትኻብደካ ኣሎ፣ ደስታ ትኻብደካ ኣሎ፣ መትሐዚ እዩ ትጨንቀካ፣ ምንም ትገብሮ ኣይትኽእል። ነገር ነገር እዩ፣ ደስታ ደስታ እዩ፣ ፍቅሪ ፍቅሪ እዩ። ትኻብድለይ ላደሓሕዘኦም ለ እዮም ትኻብዱ። ኮንሲኬንሶም ጥራሕ ይኮነ እዩ ዝኻብድ፣ ላደሓሕዛ ላነጋግራ ላገላልፃ ለ እዮም ዝኻብዱ። እዞም ክልተ ነገራት ተፈራረቁዎ ሰብ ደርጋ ኣነ እየ። ቅድም ብሉ ብጣዕሚ ከቢድ ሁኔታ እዩ ዝነበረ። እዚ መፅሓፍ ሙሉእ መፅሓፍ እዩ፣ ተኣምር ትሰርሕሉ ንህቶም ርእሱ ተኣምር እዩ ምናምን ክብለኩም ኣይኽእል እዩ ጭራሽ። ብልተወሰነ ደረጃ ልዝኸዝልንሆ ሁኔታ ልዝራየታይ ዝሓለፎ ነገር ልዝኣነ ዝሓለፍክዎ ነገር ተወሰነ ነገር ግብኣት ክኾን ክኽእል እዩ። እንድሕር ኣብ ዝከፈኹ ተወሰነ ነገር ዶ ካበርክት ክኾን ልዚ ማሕበረሰብ እዚ ተወሰነ ነገር ዶ ደባዕለይ ኢለ እንደዚ ልኾን ክብሪ እንደዚ ልኾን ፍቅሪ እኳ ካግኒ የብላይ ሓሰብኹ ወይ ለባዕለይ ኢለ ስመይ ደካ ልዕል ክኾን መጨረሻኡ ግን ሃምዶልኩም ትልሓለፈ ሃርድሽፕ ትልሓለፈ ክብደት ሓልፉ ከዚ ላዳሓሕዛኡ ልኸብድ ክብሪ ላዳሓሕዛኡ ልኸብድ ፍቅሪ ዓበይቲ ኣሕዋተይ ወለደይ ሓደሓደኹም ደቀይ ትኾኑ ኣሕዋተይ ለምቕነ ኣብ ማሕበራዊ ሚድያ ኩላ ብርኸድካ እያ ራያ
ኩላ ብርኸርካያ እዛ ርእሲ እዛ ኮይና ካብዚ ላዕሊ ልኸብድ ትገልጾ ብቃላት ንምግላጽ ብጣዕሚ ልኸብድ ነገር የለይ እና ራየቶት ጥራሕ ኣይኾኒ ኣሕዋትና ብጣዕሚ ብዙሓት እዮም እንድሕር ራየታየ ብኻ እንደርታዊ ላይ ትኾነሉ ምንም መንገዲ የለይ ወጀረታይ ላይ ትኾነሉ ምንም መንገዲ የለይ ኣገው ላይ ትኾነሉ ምንም ዕድል ኣይህሊ ዓፋር ላይ ትኾነሉ ምንም ዕድል ኣይህሊ ኦሮሞ ላይ ትኾነሉ ምንም ዕድል ኣይህሊ ኣምሓራይ ላይ ትኾነሉ ምንም ዕድል ኣይህሊ ኣሕና ራየቶት ኢና ትብለና ምስጥረ ደቡዕ ራያ ትብለና ብሕትና ሃም ደሴት ኣብ ሓደ ነገር ዝበቆልና ሰባት ኢና ማለትና ይኾነ እዚ መጽሓፍ ለሃም ኣይኾነ ይብል ብልትኻለ ደረጃ መጽሐፍ ታግንይዎ ይኹም ብልተወሰነ ደረጃ ከሁሉም ጋር ከውስጣችን ብቻ ሳይሆን ከወንድሞቻችን ጋር ከመሰሎቻችን ጋር አብሮ ሊያስኖረን በሚችል ደረጃ ራያነት ልግስና ነው ራያነት ፍቅር ነው ራያነት አቃፊ ነው ስንል እኛ ለራሳችን በውስጣችን ያለውን ነገር ሁሉ ልንተቃቀፍ ሳይሆን ከወንድሞቻችን ከግራና በቀኝ ካሉ ህዝቦቻችን ከኢትዮጵያዊነታችን ተነጥለን ልንኖር ማንችል ሰዎች መሆናችንን ለማሳየት ነው የሞከርኩት። አሁን ቀደም ዶክተር አለሙ አስፋው የተናገረው ነገር አለ። በዚህ ዘመን በጣም ፌር ሆኖ ፍቅርን መግለጽ፣ አንድነትን መግለጽ፣ አቃፊነትን መግለጽ በጣም ከባድ የሆነበት ነው። አሁን ራያን ኢትዮጵያ ትንሽቱ ኢትዮጵያ የሚል እንትን ላይ ታገኛላችሁ። በዚህ ጉዞ መጽሐፉን ቅድም አለሙ ዶክተር አለሙ ስለምለው ነው ዶክተር አለሙ ባነበበው ልክ አንድ ሌላ ሰው አንድ ዶክተር እዚህ መሃላችን አለ መጽሐፉን ያነበበ ሰው ግን እዚህ የተገናኘ ነው ለዲስኮርስ አይደለም እዚህ የተገናኘ ነው ለሙግት አይደለም መጽሐፉን መሞገት የሚፈልግ ዶክተር ሀለፎም ገዛ እንዳለው ካሁን በኋላ ሁላችንም የያዝናትን ይዘን በየመድረኩ እንቀርባለን በየመድረኩ እንሟገታለን ዛሬ ግን እስኪ ራየቶት በተወሰነ መልኩ እዚህ ተገናኝተን የራያ ወዳጆች ጋር እዚህ ተገናኝተን ቅጡ ያጣልይነት ያለን ሰዎች ብልተወሰነ መልኩ አርሐንት ዳስትጋና ሓደ ኮይንና እስኪ ራየቶት ትጀምሩ እስካብ ልውዳእ ሓደ ኮይኖም ወጾም ኣብ ሓደ ነገር አሰፋ ተስፋይ ጌታቸው ከበደይ አለሙ አስፋዊ ሳምበሪ ኣብ ሓደ መድረክ ከፍሎም ውዕሎም ብሓደ ወጾም እንበሃል ዓበይቲ ኣሕዋትና ወለድና ለንህያብዚ እስቲ ንዑ ስኻትኩም ዓውይለን እሽተይለ ለይብሉ ኸለለ ይብሉ ኣብ ሓንቲ ዳስ ውዕልና ለሓንቲ ሰዓት ለትኹን እንበተን እንድሕር ትጋናና ኣብ ማእኸልና ካልእ ክፍተት የለይ ካልእ ልሻከረ ነገር የብልና ኣብ ማእኸልና ልሻክርሎ ስለለይ ንጋነይ ጥራሕ እዩ ስለለይ ናውግዕ ኮሙኒኬት ስለለይ ንገብር ጥራሕ እዩ ስለዚ እዛ መጽሐፍ መሰባሰበት እስኪ ትኹነና ይነበረ ብጣዕሚ ብልገርም ሁኔታ ወርሒ ሙሉእ ካብ ፋሽጋ ጀምሮስ ካብ ለማዓንቲ ባሓንቲ ኣነ ኣብዛ መጽሐፍ ዛ ሓደ ራየታይ ሓደ ፎታይ ራያ ሓደ ናራያ ኣካላት ዛ መጽሐፍ ዛ ዋቃቂር ታውጹላ ዛ መጽሐፍ ዛ እስካለ ማዓንቲ ድረስ ደይ ስእሊ ውሽጣታ ያልዳ ሓዘቶ ኣይትፈለጢ ሓቂ ልምንጋር ስእሊ ጥራሕ ኣብ ፌስቡክ ትዞር ነበረት ብዛ ስእሊ ኩሎም ራየቶት ኩሎም ኣሕዋት ራየቶትዮም ትስማምዑምላ ስለዚ ለሓቅፍ ኣብ ሓደ ላቕምጠና ኣብ ሓደ ማእዲ ላሰልፈና ሰብ ኢና ስእና እንህና ሓድነት ልሰብኸልና ሰብና ስእና እንህና ኢትዮጵያዊነት ልሰብኸልና ሰብና ስእና እንህና ሁሉ ብብጎራኡ ሁሉ ብብጥንጠው የያዛትን ይዞ ወደ ጎጆ የያዛትን ዙሮ ወደ መሄጃው እየሄደ ወደ ሁሉም እየጎተተን ነው
አንግባባ ያልነው እንጂ እኛ የማያግባባ እኛ የማያቀራርብ እኛ ጋር ምንም ነገር የለም። በዚህ ሳምንት በዚህ ወር ያገኘሁት ትልቁ ነገር ለካ እያለያየ ያለው መሃል ላይ ያለው ነጋዴ ነው። ለካ እያለያየ ያለው መሃል ላይ ያለው ደላያ ነው። ስለዚህ ሁላችንም በዚህ ጉዳይ ላይ ቆም ብለን ማሰብ ይገባናል። እኔ ለሁሉም ሰው አጋጣሚ ትላልቅ ሰዎች አሉ፣ ለዚህ መጽሐፍ በጣም ግብአት የሆኑ ሰዎች አሉ የጻፉ ካሁን በፊት ከነሱ የተለየ ተአምር ጽፍ ያለው እያላስበው እነሱንም እዚህ ያሉ ወንድሞቼንም ቀደም ያሳደግኳቸው ልጆች ናቸው ጉማዬ ያሉት ልጆች እነሱንም ሁሉንም በአንድነት በክብር ነው የጠራሁት። ለየት ያለ ክብር ተሰጥቶኝ ያልተጠራሁኝ ያለ ሰው ካለ ምንም ማድረግ አልቻልኩም። እኔ ለየት ያለ ነገር ልሰጠው አልቻልኩም። ስለዚህ እኛ መሃል ውስጥ ጎረቤቶቻችን ጋር ለካ የድሮ እዚህ ታሪክ ውስጥ የተጠቀሰው ራያነት በአካል አለ። ለካ በተግባር ተስፋ አለን። ዝም ብሎ የሆነ ቦታ ላይ ሶሻል ሚዲያ ላይ ሲታይ የሚያስፈራ የነበረው ነገር እንደሌለ በዚህ የተወሰኑ ቀናቶች በዚች አዳራሽ ላይ ማየት ችያለሁ። እና መጽሐፉ ሲጀምረው አንድነትን፣ ፍቅርን የራዮቹ ብቻ ሳይሆን ያገሪቱንም ያከባቢውም አንድነትን በተወሰነ መልኩ እስኪ በወረቀት ላስፍር እንደ ታሪክ ጸሐፊ ዝም ብሎ እከሌ እዚህ ቦታ ላይ አሸነፈ፣ እከሌ እዚህ ቦታ ላይ ገደለ፣ እከሌ እዚህ ቦታ ላይ እንትን ሆነ ማለትን ብቻ አይደለም የፈለኩት። ቀደም ዶክተር አለሙ የተወሰነ ነገር ሊለው ሞክሯል። ሶሲዮሎጂካል የሆኑ ትስስሩን አመጣጡን ራያራዩማነትን አሁን እንዴት ራያራዩማነትን እዚህ ጋር እንዴት እንደደረሰ ኢቭን ራያራዩማ የሚለው ኮንሴፕት መጽሐፍ ውስጥ ሀ ብሎ የጀመረበት ጊዜና ሁኔታ ለማስቀመጥ ሞክሬያለሁ። እንደተባለው ቻፕተር 1 በጣም ከባዱ ቻፕተር ነው። በጣም ከባዱ ቻፕተር ከባዱ ምዕራፍ አጀማመሩን አይለም። ቢግነርስ ክራይሲስ ሁሉ ይባላል አንዳንድ ጊዜ በፈረንጆቹ። ስትጀምረው በጣም ከባድ ነው። መጽሐፉን አሁን ቻፕተር 1 ላይ አንብቦ ቻፕተር 1 ላይ የቆመ ሰው እዛው ነው የሚቆመው። እስከ መጨረሻው ላይ ካላነበበ እኔ የምለው ነገር አይገባውም። ፍቅርን፣ አንድነትን አይገባውም። ስለዚህ ቻፕተር 1 እዛው አሁን ራያ ብለን የምንጠራው ቦታ ላይ ሰዎች ነበሩ፣ ህዝቦች ነበሩ፣ ማህበረሰብ ነበር፣ ብሔረሰብ ነበር። ዶብአ የሚባል ብሔረሰብ አብዛኛው ዶግዓ ራያ መሰረቱ ያደረገ ዶብዓ የሚባል ዶግዓይ መጀመሪያ ትልጥፍለኹ ካው ኣብዚ ማእኸል አንተ ነገር ብልጽሕትሩ ፍቅሪ ብለይደልዩ ሰባት ትማል እኳ ትማል እዛ መጽሐፍ ወፃ ሓንቲ ነገር ወፃ ነብራ ዋላ ቀላል ትኾን መግለፃ እዚ ኣብ ራያ ክግለጽ ሃምለ ይኽእል። ምናልባት እዚ መጽሐፍ ኣብዚ ደረጃ ዝክበፅሕ ካላገበሩ ሰባት ካብ ላዕሊለ ካብ ታሕትለ ካብ ማእኸለ ካብ ወሰን ለዝኾኑ ሰባት እዮም። ኣነ ብሕተይ ኣብዚ ካብ ፅሓ ይኽእል ይነበረ በተለይ ፋይናንሻል ኣስፔክቱ ጭራሽ ልክኣል ኣይነበረ ብንኣተይ ዓቕሚ ልክኣል ጭራሽ ላብዚ ክበቃ ልኽእል ኣይነበረ። ኣብዚ ብጣዕሚ ካመስግኖም ልደሊ ሰባት እንሄዩ ግን ራያነት እንሆ ላበለኒ ሓደ ዓብይ እንትን አሁንም እንዲህ አድርገውን ስማቸውን እንዲጠቀስ የማይፈልጉ ሰዎች አሉ። በመቶ ሺዎች ምናምን አግዘው ስማቸው የማይጠቀስ ምሳ ጋብዘው አብልተው አጠጥተው በመኪናቸው የሆነ ቦታ አድርሰው በቃ አሴዋ ተንኪው በቃ ልገበር ካልና እንኳን ሳህና ጸና እንዴ። አንዳንድ ጊዜ ዓለም ውስጥ there is no free lunch ነው። በዚህ ዘመን ዓለም ውስጥ there is no free lunch ሪስፕሮሲቲ በጣም ማተር የሚያደርግበት ዓለም ላይ ነው ያለነው። ሰው እየጋበዘ እያገዘ
በመቶ ሺዎች ብሮች በመኪናው እያጓጓዘ እንዴት ፊቱ ቀየር አይልም? እንዴት ለወጥ ያለ ነገር ለወጥ ያለ ስሜት አይታይበትም? እንዴት አዳምጠኝ አይልም? አትሊስት እንዴት አዳምጠኝ እኔ ነኝና ከዚች መጽሐፍ ይቺ ነገር አውጣት ለምን አይልም? ስለዚህ ራያነትን ያየሁበት ተስፋ ያደረግኩበት ትልቁ ነገር አንዱ አሁንም ጠቅልዬ አልጠቅሰውም። አንዱ ሰው ይሄ ሰው ከነዚህ መካከል 3-4 ሰዎች አሉ። አንዱ ዶክተር ሐለፎን ገዛኢ ነው። ዶክተር ሐለፎን ገዛኢ ከአላጄ የተወለደ የዶብዓ ባላባት ነው። በቃ ይሄ መጽሐፍ ምናልባት በብዙ መለኪያ እንትን ላይሆን ይችላል፣ ግን ወደዚህ ደረጃ እንዲደርስ ትልቅ አስተዋጽኦ ካደረጉ መጽሐፉን ዳር እስከ ዳር ከተከታተሉ ሰዎች አንዱ ነው። ስለዚህ መጽሐፉ የመጀመሪያው ምዕራፍ ላይ ከመጀመሪያው ምዕራፍ ቀጥሎ ያለው ናሬሽንን በትልቁ መንገድ ቻሌንጅ ያደረኩበት ነው። ለዶብዓዎች ሲሰጥ የነበረ ናሬሽን ኢሜጅ ለራያዎች አሁን እየቀጠለ ያለው ኢሜጅ ካራክተር አሳሲኔሽን እሱ በጣም ቻሌንጅ ላደርግ የሞከርኩበት ነው። እነሱ ራሳቸው ከጻፉት ጽሁፍ ጀምሬ ማለት ነው። ማህበረሰቡ ጋር ካለው እምነት ካለው ባህል ተነስቼ ቻሌንጅ ለማድረግ ሞክሬያለሁ። ኢሜጁን ኔጌት ለማድረግ ሞክሬያለሁ። ትክክል አይደለም። ለራየታ የሚሰጠው ኢሜጅ ትክክል አይደለም፣ ሮንግ ነው። ሳምበሪ የሰጠው ኢሜጅ ነው። ራየታይ እንደዚህ ለብሶ የሆነ ነገር ሲሆን ስም ይሰጠዋል። እሱን ስም ቻሌንጅ ለማድረግ ሞክሬያለሁ። የቆየም ነው፣ የዘር ነው፣ ከዶብዓዎች የመጣ ስም ነው ይሄ እና ሌላኛው ነገር መሀል ላይ ከኦሮሞ ወንድሞቻችን ጋር ያለው ኢንተራክሽን ነው። ራያን ሲነሳ ዶሚናንትሊ እኔ የኦሮሞ ዘርም የለብኝም፣ አጋጣሚ ሆኖ ዝም ብሎ ከተቆጠረ ደም እንቁጠር ከተባለ በጣም ኋላ ቀር በሆነው መንገድ ማለት ነው። እዚህ መጽሐፍ ውስጥ ደም ኋላ ቀር ነው። ሰው ራሱ ከመረጠ እኔ አሰፋ ተስፋዬ በርሄ ነኝ ካልኩኝ ኖበዲ አንተ ጌታቸው ከበደ ነህ ሊለኝ የሚችል ሰው ወይ በጉልበት ከሆነ ጉልበቱ እስኪያልቅ ድረስ ጌታቸው ከበደ እያለ ሊያስጠራኝ ይችላል። ካልሆነ እኔ አሰፋ ተስፋዬ በርሄ ነኝ። አይ ዲፋይንድ ማይሰልፍ። በቃ ወዳጅ ከሆነ ይህን ነው መቀበል ያለበት። ስልጡን ከሆነ ይህን ነው መቀበል ያለበት። ራየታ እኔ እንዲህ ነኝ ካለ ሌላው ሰው ሁሉ እሱን ነው መቀበል ያለበት። በቃ ሰው እኔ ነኝ እንዲህ ነኝ አሁን ሂዶ ማንነት ፕራይሞሪየል አስፔክቱ ቀርቶ ኮንስትራክቲቪዝሙ ምናልባት ኋላ አንድ እንግዳ ይኖረኛል። በዚህ ዙሪያ ላይም ትንሽ ስራ ስላለው ነው የክብር እንግዳም ያደረግኩት። በጣም የምናከብረው ወንድማችን አባታችን ነው። ትንሽ በዚህ ጉዳይ ላይ ለሱ ልተውለት የሆነ ነገር ይሰጠናል። ስለዚህ ኋላ ከኦሮሞዎች ወንድሞቻችን ጋር የራያ ታሪክ ሲነሳ አልሞስት በግማሽ ሊባል በሚችል ደረጃ ሜጀር በሚባል ደረጃ ምናልባትም ዶብዓ አሁን ራያ ራዩማ ብለን የምናነሳው ነገር መሰረቱ የተቀመጠው እዛ ነው። ሁለቱም ህዝቦች እዛው ያሉ ተጋሩ፣ እዛው ያሉ አማራዎች፣ እዛው ያሉ አፋሮች መጥፋት ይችሉ ነበር። ያ ጥበብ ባይከተሉ ነበር፣ ያ ውህደት ባይከተሉ ኑሮ፣ ያ መስማማት ባይመጣ ኑሮ የመጥፋት እድል ሊኖራቸው ነበረ ነው። ስለዚህ ራያነት ሁሉም ነገር ነው የሚያስብል ያኔ የጀመረ ታሪክ ነው። ራያ ራዩማነት ራያ አንድ ራያ ለሁሉም ራያ ክፍፍል የለውም በመሃሉ የሚል እሳቤ የተነሳበት የአቢናሱ ትሪቲ ወይ የአቢናሱ ስምምነት የሚል ታገኙታላችሁ። ከዛ ጀምሮ ራያነት መጨመር፣ ራያነት አዲቲቭ ነው፣ ሪሴፕቲቭ ነው፣ ራያነት ተቀባይ ነው። ራያነት መቀነስ የለበትም። ምናልባት አሁን በዚህ ዘመን አንድ የሚታወቅ ምናልባት በጠቅላይ ሚኒስትሩ የሚደጋገም አንድ ቃል አለ፣ መደመር ነው። መደመር ከተባለ ራያነት ላይ አለ፣ ቀድሞ ነው። እየተደመሩ እየተዋሃዱ ሪሴፕቲቭ ኔቸሩን ይዘው
ነው እዚህ የደረሱት። ስለዚህ አይደለም እኛ ጋር አይደለም እኛ ውስጥ ጎጥ ከጎጥ ወረዳ ከወረዳ ከጎረቤት ህዝቦቻችን ከወንድሞቻችን ከኢትዮጵያዊነት ጋር ተነጥለን ልንኖር የምንችል ሰዎች ህዝቦች አይደለንም። የመጨረሻው እንትን መካከለኛው ዘመን ላይ አልፈን ሞደርን ኢራ የምንለው በኢትዮጵያ ታሪክ ውስጥ ስንመጣ ብዙ ክስተቶች እናገኛለን። መጽሐፍ ውስጥ ታገኙታላችሁ። ዲቴይል የመጽሐፉን እንትኑ ጋር ከሄድኩኝ ትንሽ ከበድ የሚል ስለሚመስለኝ አሳጥረዋለሁ እና የመጨረሻው ምዕራፍ አንድ ስለ ኢትዮጵያ የጻፈ ጸሐፊ አለ። በጣም ቤስት ሴለር የሆነ ጸሐፊ ነው። ፖል ሄንዝ የሚባል ጸሐፊ ነው። ሌየርስ ኦፍ ታይም የሚል መጽሐፍ ነው የጻፈው። ሌየርስ ኦፍ ታይም ማለት ንብርብሮሽ ነው። ኢትዮጵያዊነት ንብርብሮሽ ነው። አንድ ብራና ድሮ ብራና ውድ ስለነበረ አንድ ብራና ላይ 2-3 መጽሐፍ ይጽፉበት ነበረ ጠበብት አባቶቻችን። ስለዚህ እንደ ስሪዲ 3ቱም 4ቱም እንዲህ አንግሉን እያቀያየርክ እንደ ስሪዲ ነው የምታነበው። ስለዚህ ንብርብሮሽነትን ካነሳን ራያ ውስጥ ነው ያለ። ዘን ፋይናሊ የሆነ አቅጣጫ የሚመስልም ጠቁም ያለው ከአንድ የሂስትሪ ጸሐፊ በላይ ተራምጃለሁ። ምናልባት ሂስቶሪያን ካሉ ሊወቅሱኝ ይችላሉ። ትክክል ስላልሆነ የሂስትሪ አጻጻፍ እንደዛ ስላልተለመደ ቅድም ዶክተር አለሞም ብሎታል። ትንሽ መፍትሄ የሚመስሉ ነገሮች ራያነትን መጠበቅ፣ ራያነትን ማክበር ኢትዮጵያዊነትን ማክበር ነው። ኢትዮጵያዊነትን መጠበቅ ነው። ውህደትን መጠበቅ ነው። ሚድል ግራውንድን መጠበቅ ነው። አንዳንድ ጊዜ በዚህ ጫፍ ነገሮች ጫፍ በረገጡበት ዘመን መሃል መሆን በሁለት በትር ትመታለህ። ጥሩ በሚሆንበት ዘመን 2 ማዕድ ላይ ትበላለህ። ስለዚህ ራዮቾች ከታልንበት 2ም 3ም ማዕድም የሚከለክለን የለም። በባለፈው አፋር ክልል ላይ ሄደን ነበረ። የአገር ሽማግሌዎቹ ነን ፕሬዚዳንቱን አግኝተናቸዋል። በጣም ዊዝደም ጥበብ የተሞላባቸው ፕሬዚደንት ናቸው። ስለ ራያና ስለ አፋር ህዝብ ግንኙነት ምን አይነት እውቀት እዛው ሳይት አድርጌያቸዋለሁ የሆነ ቦታ ላይ እና አፋር ጋም ሂደን መብላት እንችላለን። ኦሮሚያ ጋም መጥተን መብላት እንችላለን። ትግራይ አክሱም ላይ ሂደን መቀደስ እንችላለን፣ መብላት እንችላለን። ጎንደር ላሊበላ ላይ ሂደን አራጠን መኖር እንችላለን። እኛ ከቻልንበት ውስጥ ለውስጣችን ያለው ነገር አንድ ማድረግ ከቻልን ነው የሚለው መጽሐፍ።